አንተ ምን አባክ ነው የምትረብሸው? አንተ ኦሮምኛ ለምን ትለምዳለህ? ኢባቲ ቢላ ኧረ ኦሮምኛ አንተ ትግርኛ ትችል የለ እንዴ? ኦሮምኛ መልመድህን ትፈልጋለህ? እኔማ ስማርት ነኛ። አነ እኮ ስማርቲ ወዲ ኦሮሞ ስማርቲ ናይ ባህል ስማርት ኦሮሞ ስማርት እናቴን በዚህማ መሰክራለሁ። ስማ አንድ ነገር ልንገርህ። አሁን እኔ ስማ አንዱ ንገረኝ። አሁን ሚስቴ 7 ቋንቋ ትችላለች። እሺ 7 ኦሮምኛ ትጽፋለች፣ ትናገራለች። እንዴት እንደለመደችው አላውቅም። ትግርኛ አይ ግዴታ ነው ግን አሁን ኦሮምኛ መልመድ ብለህ ታስባለህ ወንድሜ? እና ግዴታ ነው። ለምን ግዴታ ነው? ከማህበረሰቡ ጋር እየኖርክ አይደለ ወይስ? እና ባለው መግባቢያ ቋንቋችን አማርኛ ስለሆነ ማንኛውም ኦሮሞ አማርኛ ይችላል። ጆከር አዳምጠኝ። ጆከር አንዴ እኔ ልናገር። ኦሮምኛ የመልመድ ግዴታ የሚሆንብን ምን መሰለህ? አሁን ዝም ብዬ ሰሞኑን ሪሰርች ስሰራ ነበረና አዳምጣ። ሰፊ መሬት ያላቸው ለእርሻ የሚመች ከትግራይም ከአማራም የሚኖሩት ኦሮሚያ ክልል እየሄዱ ነው። ተመልከት። እና ኦሮምኛ የማንለምድበት ምክንያት ምንድን ነው? ለገዛ ህይወታችን ስንል ኤክስዶስ ትስቃለህ። አዎ ስማ፣ በ1977 ኢትዮጵያ ስትራብ ወለጋና የት ነበር ለቀምት እየሄድን አይደል ህይወታችንን ያዳል ነው። ተመልከት። አረ ብዙ ነው አይወራም። እና አሁን እኛ ኢትዮጵያን ቅርታ አንድ ጊዜ እሱ ላይ ለቀምትና ወለጋ መስራት የሚችል ሰው ማንኛውም ኢትዮጵያ ላይ ያለችው መሬት አዳም ወደ ቀድሞ ታሪክ እኮ ከተመለስ ነው ይለ ወደ ቀድሞ ታሪክ ሌላ ነገር አታስፈራ። አሁን አንተ መስራት ሁሉን ነገር በቀንዳስ መስለ ፖለቲካ መናገር የምትፈልገው መስራት የሚችል የቀድሞ ታሪኩ የምንድን ነው? እስቲ ቆይስ ጆከር ንገረን እስቲ የቀድሞ ታሪኩ። ወደዛ ውስጥ እኮ ገባን ስለሚገለብጠን በስነ ስርዓት ብናወራ በአሁኑ ባለው ዘመን ብናወራ በስንተኛ ክፍለ ዘመን ነው? እስቲ ንገረን። ነቅየለው ማስወጣ አዳሚ። እሺ ኦሮሞ ወደ ኢትዮጵያ በስንተኛ ክፍለ ዘመን ነው የመጣ? ንገረኝ እስኪ አንተ። ኦሮሞ ኢትዮጵያ ራሱ የለችም እኮ። ኢትዮጵያ መቼ ነው የተሰየመችው? ዝም በል ኦሮሞ ወደ ሌላ ነገር ውስጥ እንዳታስገባን። አሁን ወደ ጨዋያችን እንመለስ። ኢትዮጵያ የሚለውን ቃል እኮ ያወጣችሁ ፈረንጅ ነች። አንተ ይህን ታውቃለህ? ሴትዮዋ በቅርብ ጊዜ በህይወት አለች በህይወት ኢትዮጵያ። አዎ በኃይለ ሥላሴ ጊዜ ነው የተሰየመው በ1903። ምንድን ነው የምታወራው? ስያሜውን ተውና ስለ መሬቷና ስለነባር ስላመጣጡ። ስለዚህ ምንድን ነው የሚባለው? እስቲ ኢትዮጵያ ምን ትባል ነበር? ከኢትዮጵያ በፊት ምን ስሟ ምን ነበር? ኦሮሞ በስንተኛው ክፍለ ዘመን ነው ወደ ኢትዮጵያ የመጣ? ኦሮሞ አንድ ጥያቄ ልጠይቅህ፣ እሱን አንድ ጥያቄ ልጠይቅህ ትመልስልኛለህ? እኔና ኦሮምኛ ተናጋሪ ትግራይ ውስጥ እንዳለ ታውቃለህ? ትግራይ ክልል ውስጥ እሱ ስለአንተን ያላቅ። እሺ ኦሮምኛ ተናጋሪ አማራ ክልል ውስጥ እንዳለ ታውቃለህ? ኦሮምኛ ተናጋሪ ከመኖርም እኛ በጉርብትናና እንደመለገስ ጉርብትና አይደለም፣ እዛው አገራቸው አሁን ባቲ ገርፋ ምናምን የሚባለው ባቲ ምንድን ነው እንዴ? ገርፋን አታውቀውም? እዛ ባቲ ምን ማለት ነው? መጀመሪያ ባቲ ምንድን ነው እያልኩ እኮ ነው። የምን ቋንቋ ነው? ትርጉሙ ምንድን ነው? ልዩ ዞን እኮ ነው። ልዩ ዞን አይደለም። ልዩ ዞን ከሚሴ ነው። ከሚሴና ባቲ ልዩ ዞን ናቸው። ኖ ልዩ ዞን አይደለም። አማራ ክልል እኮ ነው ባቲ። ልዩ ዞን ትግራይ ክልል ውስጥ አልካ። ትግራይ ክልል ውስጥ ብለህ ስታይ ወደ አማራ ክልል መናገር ስለፈለክ ነው። ይገባኛል። ትግራይ ክልል ውስጥ ኦሮሞ እንዳለ ታውቃለህ? አላውቅም እኮ ነው ያልኩህ እኮ። እናቴ ትሞታለህ። ኦሮሞ የሚያገባኝ ነገር ማወቅም አልፈልግም፣ እንዲያውቅም አልፈልግም። አገራቸው ሰፈራቸው ራሱ በኦሮምኛ ነው። እናቴ አንተ አሁን ምን ማለት ፈልገህ ነው? ንገረኝ እስኪ። አሁን ማለት የፈለግኩት ነገር ልንገርህ። ኦሮሞ አሁን መጤ አይደለም። ኢትዮጵያ ውስጥ መጤ የለም። አሁን አንተ ትናንትን የመጣው ኦሮሞ ስማ፣ ይኸውልህ አሁን አንተ አነሳው የወለጋውን የሚያነሳው አንተ ነህ። ወደ እዛ ያለውን ተመለስክ። አሁንም ይሄን ነገር ያነሳ አንተ ነህ። እኔ እነግርሃለሁ መጤ ናቸው። ራያ ውስጥ አሉ ይላል ኢዛና። ያውቃቸዋል። መጤ ናቸው በየቦታው አሁን በየቦታው ይገኛሉ። የሀገራቸው ስም ራሱ መሆናቸውና ሀገር አለመኖራቸውን የምታውቀው እዚህ ላይ ነው። አማራ ግን ከጫፍ እስከ ጫፍ ርስት ይዞ ታገኘዋለህ።
መጤ አይደለም ካልከኝ ኦሮሞን ደግሞ ታሪክ የሚያውቁትን በደንብ አስገብተን መነጋገር እንችላለን። ጆከር እውነትን ያልከው አላዳምጥም። ስለ ኦሮሞ እኔ ነኝ ዛሬ የምከራከረው። ስማ ጆከር፣ ኦሮሞ ተራራ ሲናፍቀው ሰሜን ኦሮሞ አንተ ልትከራከረኝ አትችልም። ማንነት ስላልሆነ ራሱን መልሰው እኔ ኦሮሞ አለብኝ እናቴን ኦሮሞ አለብኝ። አዳም በእኔ ገንዘብ ይኸውልህ፣ በእኔ ያሰራብኝ፣ በእኔ ያሸክልም። ቆይ ተረጋጋ፣ መልስ። እሱ አዳምጠኝ። እኔን አፍ ላይ ያለውን እንጀራ ነው የማነሳው እኔ። መልስ፣ ሰውየውን አዳምጠኝ፣ መልስ። አንተ አሁን እኔን አዳምጠኝ። ስለ ኦሮሞ ልትሰማኝ ይገባል። ልትሰማኝ እንኳን ኦሮሞ አይደለም አንተ ራስህ መጤ ነህ እነግርሃለሁ። አልዳለ እንደ ጆከር እኮ ነኝ። ይሄ ምላስህ እኮ ነው ሌባ ብዙ ነገር የሚያስከፍል እና መቼ ነው ወደ መጣንበት የምትመልሱን? ጆከር እያበ እዛ ዘመን ላይ እኮ አይደለም ወደ መጣችሁበት የምትመለሱ ገና ስትቀርቡ ናግራችሁ ሲረገጥ ነበር። ዛሬ ላይ መመላለስም የሚባለው ላይ ሳይሆን ተከባብረን መኖር እንዲህ ሀገራችን ያልሆነው ጋር እንዴት ተከባብረን ብሔር ብሔረሰቦች በኩልነት ተከባብረን መኖር ነው ያለብን። እኔ ትላንት በጉርብትና ላይ የመጣሁት የበላይነትን ይዛለሁ የሚባል እሱን የኛ ነባሩን ዝቅ አድርጌ ይገዛለሁ። አንተ አንገትን ተደፍተህ ትገዛለህ። ያዙ እኮ በቃ ያዙ እኮ ጆከርዋ። ኦሮሞ ጥላ እኔ በነገራችን ላይ ኦሮሞ የሚያሽቃብጥላቸውን ሳይሆን እንደውም የሚያሽቃብጥላቸውን እንደሚገርፍ ስታሽቃብጥ እንዳትገረፍ። ስማ አሁን ለኦሮሞ አሽቃበጥክ አላሽቃበጥክ በቃ ያዙት እኮ በቃ አሁን እኮ ተስፋ የለንም እኮ ጆከር። እኔ በአንተ አልወሰን ስለ አንተ መያዝ አንገት መድፋት ምናምን የሚያገባኝ ነገር የለ። እኔ ግን መቼም አንገታችን እኛ አንደፋም መያዝም አልተያዝም። እሱን በቃ ጆከርዋ ምን መሰለህ አሁን እማትረባ ነህ እዚህ እኮ ለዚህ ነገር እኮ ግማሽ ወሎ እየሰላለብህ እጅ ትሰጣለህ። በቃ አለቀ እኮ ነገሩ። ጆከር ምን አባብሉ ነው ያለቀ? ሞትክ፣ ተቀበርክ። አንተ እንደዚህ ስትል የራስህን ወገን እኮ 10 ትገላለህ። 10 ግደል፣ አለቀ ነገሩ። አሁን ጆከር እንደምታስበው አይደለም። ኢትዮጵያ ተቀይራለች። እኛንን ያልተቀየርነው። ኢትዮጵያ ምን ሆነች? ተቀየረች፣ ሙሉ ለሙሉ ተቀየረችው። አሁን ያለን አማራጭ ኦሮሞ ሆነን እንዴት ተቀየረ? ሰፊውን ህዝብ አዳምጥ እባክህ። ሰፊውን ህዝብ መስለን ቋንቋቸውን ለምደን እንደ በፊቱ ጎበዝ። ግን እኔ ለውጥ ተመቸኝ። ክስዶ ስትስቃላ ለውጥሽ ተመችቶኛል። ቅር አይለኝም። ግን አንድ ነገር አንዳንድ ሰዎች ለውጥ ነው ማሽቃበጥ ነው ምናምን። ማሽቃበጥ ሳይሆን መብት ነው። ኢትዮጵያዊ ነህ፣ የፈለግከውን ነገር ማድረግ ለውጥ ነው የምለው እንጂ ማሽቃበጥ አይደለም። ግን ማንኛውም ሰው ቁሞ እየሄደ ያለ የበደለውን አይረሳም። ያንተ ድምፅ ቢቀር ያቺ ቦቲ ላይ የቀለድክባቸው ዩቱብ ላይ ተቀምጣለች። ቦቲ ላይ የቀለድኩት ዩቱብ ላይ ተቀምጧል። ወይኔ ጉድ የፈላ። እሱ ብቻ አይደለም ይህን ረስተው አንተ አሁን ስታሽላላለት ስታሽቃብጥለት ምን የራስን ይዛት ዛሬ ሁሉም ኢትዮጵያ የራሱን የሆነ ነገር። በዚህ አጋጣሚ እኔ የምነግርህ ነገር ብዙ ማሽቃበጥ ብዙ ጉዳትን ይዞ ይመጣል። አይመጣም። አሁን መሰለኝ ተስፋ ቆረጥኩ። አዳምጠኝ ጆከር። አሁን እኔ ደግሞ ልንገርህ ተስፋ ቆረጥኩ። ስማ ይሄ የሰሜን ህዝብ ታጠቅኩኝ። በማንነት ሌባ አዳምጥ። ለምን አዳምጣለሁ? እስቲ አዳምጠኛ እንዲ ልናገር። ጆከር ምኑን ትናገራለህ? አንተ ስለ ኦሮሞውን መልሰው እኔ ጋር እንነጋገር። የጀመርከው አንተ ነህ። በቤት ላይ ነው እንነጋገር። አምጣው መልሰው
ክፉ ነገር ከተናገርሽ ታውቂያለሽ፣ አየር ላይ ነው የማሰጣሽ ታውቂያለሽ። ፊው አድርጌ የማስወርድሽ። እኔ ክፉ ለምን እኔ ብታሰጠኝ ባታሰጠኝ እኔ መናገር ያለብኝ ነገር እናገራለሁ። በሚናገረው ልክ እመልስለታለሁ በስነ ስርዓት። እሺ ገብቶልሃል። በስነ ስርዓት የሚባል ጨዋታ የለም። ስነ ስርዓት ቢኖር ኢትዮጵያ ውስጥ አማራ አይሞትም ነበር። መሳደብ ይኸው ጆከር፣ መሳደብ በህግ ያስጠይቃል። እኔ መሳደብ በህግ ታስቀጣ። መጀመሪያ ከኔ በፊት የተሳደብከው አንተ ትቀጣ ነበር። ህዝብን እንደ ኦሮሞ ሲታወቅ ጆከር አንተ አማራ ነህ? ጆከር አንተ አማራ ነህ? ኧረ አይደለሁም፣ ጉምዝ ነኝ። ቀጥል። ኖ እውነቴን ነው። አማራ ስንት ልጆች ወልዷል? አማራ የሚባለው ወይስ ወንድ ነው ወይስ ሴት ነው? እስቲ ንገረን። ጉድ ፈላ። አማራ የሚባለው ወንድ ነው ወይስ ሴት ነው? ሴት ከሆነች ስንት ወለደች? ወንድ ከሆነ ስንት ወለደ? የማን ልጆች ናቸው? እስቲ ዘር ማንዘራቸውን የዘር ሐረግህን እስቲ ንገረን እስቲ። እሺ አንተ መጀመሪያ ንገረኝ እስኪ። ኦሮሞ ወንድ ነው ሴት? ኦሮሞ ወንድ ነው። 2 ልጆች ነው የወለደው። ቦረናና ባሬንቱ ናቸው የእሱ ልጆች። ከዛ ባሬንቱ። ስለዚህ የኦሮሞ በጣም በሰፊው ወጣ እንደ ነቀልከው። ይንቀል ጌታ ናውጣ አንተ ራሱ ነቅልሃለሁ እና ነቅልሃለሁ። ኦሮሞ ባሬንቱን እናቱ ለማን ወልዷል ምናምን ጆከር አየር ላይ አስማቱን አወጣች። ለማንኛውም በኦሮሞ ላይ ስንናገርና ስንሄድ በጣም አስቸጋሪ ይመስለኛል። አሁን ንስሐ እንግባ፣ ሁላችንም ኦሮመኛ እንልመድ። እኔ የታየ ነገር ስላለ ነው። ፍሬንዶች ኦሮመኛ ልመዱ፣ ሁላችሁ ልመዱ። ረሃብ ከመጣ ችግር ነው። ሰሜኑ ከተራበ የሚሰደደው ወደ ኦሮሚያ ክልል። እናቴ ትግራይ እንኳን ታውቃላችሁ ከአስመራ ጋር ተቀላቅላ ምናምን ሌላ ጆከር በተለይ ኦሮምኛ ካለመድክ በቃ እንዲሁ የምታዋጣውን ገንዘብ አብይ አህመድ ይወስድብሃል። የምትበላ የለም። ማረስም ከፈለክ መዝራትም ከፈለክ እናቴ 1977 እንኳን በቀበሌ እናቴ ትዝ ይለኛል። የዛኔ ጩጬ ነበርኩኝ ከወንድሜ ጋር ሙቅ እየተቃማን። ከዛ የሆነ ሰዓት ላይ አንዲት ምቀኛ ጎረቤት ነበረችን። የድሃ ድሃ ተመዝግቦ አባቴ ወልቃይ ወለጋ እሱ የድሃ ድሃ አይደለም ብላ ከሳ በወረቀት እናቴን ትዝ ይለኛል። አባቴን ከወለጋ ስደት ያስቀረችው ምቀኛ ጎረቤታችን። የዛኔ እኮ እንደ ሳውዲ ነበር እኮ ለቀምትና ወለጋ። እናቴን እውነቴን እኮ ያልተሰደደ እኮ የለም እኮ ያልተሰደደ የለም። የዛኔ በቃ ትልቅ ባስ ይመጣል ሰፈራ ተብሎ ከዛ ትልቅ እርሻ። ኦሮሞዎች እኮ ግን እኮ አልሰሩም እኮ እናቴን እንዳላቸው ሜዳ ምናምን አልሰሩም እኮ አልሰሩም። ኤክስዶስ መጣ። እናቴን በቃ የኦሮሞ ዝም ብሎ ያስቀመጠውን መሬት ሰፈራ ብለው አሰፍረውን እዛ አረስን። ይሄን በቆሎ ይሄንን ከረሃባችን አገገምን። እውነት ነው ይላል። ካቻማል የሚባል መኪና ነበር። እሺ የክስዶስ ጅቦ እንዴት ነህ አባቴ? የሚወራውን ሰምተሃል? ሌላ ፖለቲካ እንዳትሰራ የሚወራውን ሰምተሃል? ቀጥል። የአቅጣጫ ፖለቲካ ትተህ ወደዚህ መጣ። ጥሩ ነው ይሄ። ብዙ ሰዎች ወደዛ እየሄዱ ነው። እነ ጌታቸውን ተቀላቅለሃል ማለት ነው። እነ ጌታቸውን ብቻ ሳይሆን ይኸው አሰብኩት፣ አለምኩት። እናቴ ትሙት ኤክስዶስ። አሁን ማንም ጅቦ ከፈለው ማንም አባቱ ከፈልኩት ብሎ ያወራም ወንድ የሆነ ግን ስታየው ኤክስዶስ ቆይ ምንድን ነው የምንሆነው? ኦሮሚያን ካልያዝን ተራራርሰን አልበላ። እነዚህ ሰዎች አሉ እንነሽግ እንዲህ የያዙትን ሜዳ አይተሃል? ደግሞ እኮ እየሰሩበት እኮ አይደለም። ኢንቨስተር እንዲህ እነዚህ ሰዎች ጋር ደግሞ አይለቁልንም እኮ አይለቁልንም። ደግሞ ቂም በቀል ይዘውብናል። ታውቃለህ አይደል? በፊት አዲስ አበባ ላይ ጋላ እናንተን ምናምን አንተ ጋላ እናውጣ ይሄ እንዳትዋሽ እናቴ። አይ ተው ብለን አናልፍ። አያቶቻችን የሰሩት ስራ ነው እንዴ?
እንደዚህ እንዲያ የሚባል የለም። አባ አንተ የሌለ ኧረ ነገር አታምጣ። እባክህ ኧረ እባክህ አያቶቻችን የሰሩት ስራ አይደል እንዲ አሁን እንዲህ እንድንደነፋ ያደረገ እነሱ እችን ቂም በቀል ቆጥረው ይዘው ለማንኛውም አይደል ጌታቸው ብዙ ተከታይ እያፈራ ነው እና የአቅጣጫን ፖለቲካ ትተህ ወደ ጌታቸው እየተቀላቀልክ ነው። ሰሜን አልኩኝ። ጠብ ያለ ነገር የለም። ይኸው ሰሜኑን አንድ ለማድረግ ራሱ ክርስቶስ መውረድ አለበት። የምጽአት ዓለም ነው እናቴ። አይሆንም። የአማራ ትግራይ፣ ኤርትራ የሚባለው ነገር ፍጹም ሻዕቢያ ራሱ ደንግጦ ወደ ግብፅ ሄደ። አማራውን ወልቃይትን አልሰጥም፣ ወልቃይትን አንጣ ትግራይ ምን እዚህ ፖለቲካ ውስጥ ሰሜን አንድ የማይሆን ህዝብ እኔ ለምን እደርቃለሁ እንዴ? ኦሮሞ ኮታጎ አቡሌ ትገኛ እስቲ ኤክስዶስ በእናት ሰሜኑ አሁን የፖለቲካ ውርደትና ክሽፈት አልደረሰበትም? እንዳትዋሽ። እኔ በአቅጣጫ ፖለቲካ አላምንም። ሰሜን ደቡብ የሚባል አላውቅም። እኔ ሙሉ ኢትዮጵያ የተቀላቀለ ነው። እቺ አንዳንድ ሰው ለመዳን የምታዘጋጇት ነገር እንጂ ያለው ነገር ተለውጧል። እናቴን ተለውጧል። ምንድን ነው የተለወጠው? ኤክስዱስ እናቴ አንተ ራስህ ታውቃለህ አደለ? አሁን ሰሜኑ ስልጣን ይዛል ብለህ ትገምታለህ? ዳግም እንዳትዋሸኝ። እኔ ሰሜን በአቅጣጫ ሚዲያ ስልጣን አላውቅም። ኧረ አትቀልድ በእናትህ። እኔ ሰሜን ደቡብ በሚባል ነገር አላምንም። ማርያምን እንደዛ ነው። አሁን ኢትዮጵያ ወደ እንትን አልተመለሰችም ብለህ ታምናለህ? ወደ መሳፍንታዊ ጊዜ አልተመለሰችም? አታምንም? ይሄንን እኔ አማራ 4 ኪሎ ገባለሁ ይላል። ትግራይ ነፃ ሀገር ሆናለሁ ይላል። ይሄ መከፋፈል አይደለም? ኦሮሞ ደግሞ ያዝኩትን ይዣለሁ ማናባቱ ነው። ስለዚህ እንደ አፄ ቴዎድሮስ አይነት ሰው ያስፈልገናል ማለት ነው። አይመጣም። አፄ ቴዎድሮስን ቢመጣ ከወለጋ ወይ ደግሞ ከአርሲ ጎባ ነው የሚመጣው። ዳግም ቴዎድሮስን የመሰለ የሚፈጠረው ከኦሮሚያ ካልሆነ በስተቀር ከጎንደር ዳግም አይፈጠርም። ኤክስዶስ ተሳሳትኩኝ። ደግሞ ቴዎድሮስ አይደለም። አንዳንድ ሰዎች ሲያወሩ ሰማለሁ። ዳግማዊ ቴዎድሮስ ናልን ይላሉ። አይደለም፣ ዳግማዊ ጫላ ኮታ እያልን ብንሰል ጋቢሳ አፄ ጋቢሳ ነው የሚመጣው። እሺ ኤክስዶስ፣ አሁን ያለው የኢትዮጵያ ፖለቲካ እንዴት እየመሰለ ነው? የምን ፖለቲካ ነው? ገና ከእንቅልፌ እየተነሳው ነው። እባክህ ገርሞኝ ነው። የሰሜን ፖለቲካ የት ገባ ብዬ ልጠይቅ ነው የገባሁት። የለም ከሸፈ። እናቴ ትሙት፣ ሰሜናውያን የትም አይደርሱ፣ የትም አይሆኑም። መተባበር አይችሉም። አንደኛ ነገር ይኸው አንድ የሚያደርጋቸው ነገር ፍጹም የለም። እየሰፋ መጣ። በቃ ልዩነታቸው እየሰፋ መጣ፣ እንዲህ እየተለጠጠ መጣ። ሁለተኛ ነገር ደግሞ ምንም መፍጠር የማይችሉ ናቸው። እዛው መውተፍተፍ፣ እዛው ውጭ። በቃ አንድ ቁም ነገር እኮ አላደረጉም። አንድ ይሄ እኮ ፍቅር ኤክስዶስ ተናገር። እናቴ ትሙት አትፍራ፣ ተናገር። ያለውን እውነታ ተናገር። እኔ አልፈራም። እኔም ሳውራ ሰምተኛ አታውቅም እንደ ፖለቲክስ አቋሚ እኮ ይታወቃል። አቋም ኢትዮጵያዊ ነው። አዎ እኔ ሁሉም ኢትዮጵያውያን ተመችቷት የሚኖሩባት ፍትህና ሰላም የሰፈነባትን ኢትዮጵያ ማየት ነው የምፈልገው። ቆይ ዛሬ ፖለቲካ ነው ማወያያችሁ። እናቴን ቆይ ትግራይ ነግሬ ካለ ኤክስዶስ በጣም ጎበዝ ነው፣ ሰምቻለሁ። በጣም እናቴን በጣም እንደ ሌሎቹ ደግሞ በዘር አያምንም። ግን እሱ የሚያስበው ሀሳብ ደግሞ አይሆንም። ገባሽ? አይሆንም። አሁን አፄ ቴዎድሮስም ዳግም ቢነሱ የሚነሱት ከወለጋ ወይ ከወልቅ እንትን ነው፣ ከባሌ ጎባ። እናቴን ሰሜኑ እኮ ወረደ እኮ በገዛ ትምክህቱና ቲቪቱ።
ጌታቸው ረዳ ያለውን አሰብ ወደ ድንጋይ ዘመን የነበርኩት እኔ ነኝ። ተቀየርኩ አለ እኮ አብይ አህመድ ቀየረኛል እኮ። ስለ ትግራይ ጄኖሳይድም እንድች አሳስቶኝ ካሁን በላይ አላወራም። የፌዴራል መንግስት እንትን ነኛል ሹም ነኛል። እሺ ሰሜናውያን አራችንን በላን አልበላንም? ድምፅ ከኤስክ ስዶስ ቀጥሎ እንደም ኤክስዶስ ብልቂስ ዛሬ ነው። አይ ግን እኔ ጌታቸው ረዳን በደንብ ታዝበዋል። እንዲህ በጣም ታዝበዋል። ብቻ ስማ ምንም የሞራል እንጥፍጣፊ የሚባል ነገር ያልፈጠረበት ሰውዬ ትላንትና አብይ አህመድ የኢኮኖሚ ድንክ ነው የፖለቲካ ድንክ ነው ምናምን ሲለን የነበረ ሰው ዛሬ ተገልብጦ ደግሞ በዛ በኩል ሄዶ ህዋት የኢኮኖሚ ድንክ ነው የፖለቲካ ድንክ ነው ምናምን እያለን ነው። እና ደግሞ አብይ ጄኖሳይድ አልፈጸመም፣ አብይ ንጹህ ሰው ነው፣ የኢትዮጵያ ትልቁ ችግር የአማራ ኤሊትና ህዋት ነው እያለን ነው። በቃ ስገባው በቃ አሁን ፖለቲካ ወዴት እየሄደን? ይሄ የሰሜኑ ፖለቲካ አያዋጣም፣ የሰሜኑ ፖለቲካ ኋላ ቀር ነው አለ እኮ፣ ድንጋይ ህዝብ ነው አለ። ግልጹን እየተናገርኩ ብርሃኑ ጁላ ይህን ታይቶት ነው መሰለኝ እንደዚህ ያለ ቅሌት በዘር ማንዘራቸው አይድረስ ያለው። በቃ ይሄ አሁን ወደድንም ጠላንም ይኸው እኔ አርብ የኦሮምኛ ትምህርት አስተምርሃለሁ። ስማ እዚህ ጋር አሉ ብዙ እነ ጉተማ ይመጣሉ፣ እነ ጨቢሳ ልሊሳሉ፣ እንማራለን ኦሮምኛ። ተመልከት፣ እኛ ለበርካታ ዓመታት በሰሜኑ ተገዝተናል። ምንም የለወጥነው ነገር የለም ከመደደብ ውጭ። አሁን እንሆ ፀሐዩ መንግስታችንን ተቀብለን ትግራይ አዴና ግባ አንተና ግባ። ዛሬማ ሰሜኑ ትቀጠቀጣለን። እናቴ ደደብ እኮ ነኝ። ሰሜናዊ አንድኑን ትግራይ አዴ ያበላ የምን አባ ሰሜን ነው? ከጌታቸው ረዳ በኋላ እኔ ማንንም አልሰማም። ኤክስዶስ የታለ ትግራይ አዴ? ትግራይ አዴ ላክልኝ። እስከዛው ብልቂስ ማውራት ትችላለሽ። ወይኔ ጥያቄ ልጠይቅ ነበር የገባው። ኤክስዶስ ጠይቂ። ብዙ ጊዜ አቋሙ አሪፍ ነው ስለምትል ያው እውቀቱን ጎበዝ ነው እናቴን። ኤክስዶስ በጣም የምሰማቸው ሰዎች መርጬ ነው። እና ጥያቄ ኢትዮጵያ ውስጥ ህዝብ መርጦት የሚመራ ድርጅት ወይም ግለሰብ አለ ብለህ ታምናለህ? የለም። መቼ? አሁን ነው? አሁንም ኢትዮጵያ ከተመሰረተች ጀምሮ ኢትዮጵያ አሁን ባለችበት አቋም እስካለችበት ጊዜ ጀምሮ ኢትዮጵያ በጣም የረጅም ጊዜ የስቴት ፎርሜሽን ታሪክ ያላት ወደዚህ ሪፐብሊክ ሆነች በኋላ ዴሞክራቲክ የነበረ ስርዓት አለ ብዬ አላምንም። እና ለምንድን ነው ምን ደክመው ታዲያ ኤክስዶስ? ዝም ብለን አንገዛ? ከዚህ በኋላ እንዲኖር ነው። ድሃ የነበረ ሰው የሚሰራው ሀብታም ለመሆን ነው። እስከ ዛሬ ድሃ ስለነበርኩ ከዚህ በኋላም በድህነት መቀጠል አለብኝ የሚል ምርጫ አይኖርም። ያሁን ጠቅጠቅ እየተደራረጉ ነው። እሷ ዝም ብላ አትገዛም ትለዋለች። ድፍረት። አሁን እሷ ሻቢያ ነች፣ ግን ኦሮሞን አምና ተቀብላለች። እሺ ትግራይ አዴ ምኞት ከአዲስ አበባ ልዩ ተስፋ ቆሪጽካ የካከማይ ትግራይ አደይ ይህን ጆ ሰላም ናቸው? አለሁልህ አለን እግዚአብሔር ይመስገን። እሺ ጌታቸው ረዳ ቅሌታችንን ነገረ። ከአሁን በላይ ኦሮምኛ ለምደን ኦሮምኛ ተምረን እንጂ እቺ ዝም ብለህ እንደ በፊቱ ምናምን ኋላ ቀር ድንጋይ ሁሉ እያለ ነበር። ሰምተዋል በደንብ አይደለ? ወደ ድንጋይ ዘመን የተመለስ ነው እኛ ነን። እኔ ነበርኩ ድንጋይ አለ ሲሙጫ። አሁን እንድሮ መሰለህ የጌታቸው ረዳን ንግግር በሁለት መንገድ ስለሆነ የማይሆነ እሱ ላይ መወያየት ሌላ ፕሮግራም ብያዝበት ይሻላል። ዛሬ ኤክስዶስ አትፍራ፣ በስነ ስርዓት አውራሽ። አልዘረግፋችሁም፣ እናትዬ ስላለች አልዘረግፋችሁም። ሁላችሁም በተራ ቀጥሎ እንዲህ እሱ እንዳለ ሆኖ ግን የኢትዮጵያ ፖለቲካ ወዴት እየሄደ ነው የሚለው ግን አንዳንድ ግልጽ የሆኑ ነገሮች እየታዩ ነው። እና እንግዲህ ሰሜን የምትለው ህዝባችን
እኛም ያለንበት ደንቆሮ ፕላን ቢ ቢኖረው የተሻለ ነው ብዬ ነው የማምነው። አሁን ዝም ብሎ ድርቅ ብሎ የሆኑ ነገሮች ላይ ብቻ እያሰቡ መሄዱ ተገቢ ነው ብዬ አላስብም። እና የጃዋርን መጽሐፍም ከሰሞኑ በጣም እንትነኝ እሱን እያነበብኩት ነበርና እና ብዙ ነገሮች ይናገራልና አልጸጸት የሚለው መጽሐፍ ማለት ነው። ብዙ ትኩረት አልሰጠሁትም ነበር፣ ሰሞኑን ግን በደንብ እያየሁት ነውና ብዙ ነገሮች የጃዋር መሐመድ ነው። እና ፕላን ኤያቸው ፕላን ቢ ፕላን ሲያቸው እዛ ላይ በጣም ብዙ ነገር ያስረዳል፣ ይናገራል ማለት ፖለቲካል እንትን ከሆንክ በደንብ አዳምጠኝ። ትግራይ እናቴን ኦሮሞዎች በደንብ ሰርተዋል። በደንብ ተዘጋጅተው በደንብ ተዘጋጅተውበት ነው የመጡት ለ100 ዓመት። ደግሞ አያቶቻችን ደግሞ እንዳጠፉት ታውቃለህ አይደል? ይህ ስድብ፣ ማንቋሸሽ፣ መናቅ እናቴ ትሙት ለዚህ ውጭ የዳረገን እኮ እሱን። እኔ አያቶች አላጠፉም። ኧረ በእናትህ በደንብ እኛ ተረት ሲተረት ህፃኑን በኦሮሞ አይደል እንዴ ሲተረት የነበር ቶ አሁን እኔ የምፈልገው ሰሜናውያን ብቻ ኦሮሞ አላስገባ። ከየት ነው ቆይ እንደዚህ አይነት ነገር ያመጣው? የኦሮሞ ተረተሮችን ሰምተሃል አይደለ? እኔ ልተረትልህ የጫላንና ያበበን ነው። የጫላንና ያበበን ብቻ ሳይሆን ብዙዎች በንጉሱ ጊዜ ጀምሮ ሲተረት የነበረውን እንዲህ እነሱ በደንብ ተዘጋጅተውበታል። እና ጊዜ እየከፈለን ነው ዋጋችንን እያልክ ነው ጆ? ድብና አድርገን ነው። ትግራይ አዴ ግን የጃዋርን መጽሐፍ ትኩረት ሰጥቼ እያነበብኩ ነው ስለሰማሁ። ጌች የግል ታሪኩን ነው የጻፈው ጃዋር ብሏልና የግል ታሪኩ ይሄን ያህል እንዴት ሊመስጥ እንደቻለበት ሰሜናውያን ከቻላችሁ አይደለም የግል የቡላላ ምንድነው መሰለኝ የግል ታሪኩ ቢሆንም የኦሮሞ ኢንተረስት ምንድን ነው የሚለውን ግን መጽሐፉ አስቀምጦታል በደንብ። እሱ ላይ ይታያል፣ ይነበባል። ሀገር መሆን ነው አይደል? ሀገር መሆን ሳይሆን ነው ፕላን ያለ ፕላን ቢ ያለ ፕላን ሲ ያለ ከነዚህ ፕላኖች ጋር ተናበህ ወይም ደግሞ በትክክል አጥንተህ እኔ አሁን ባይዞ አያጅቦ የእኛን ውስጥ ፖለቲካ ቀንና ሌሊት የምንሄድበት ምንረግጣ ያለ ነው። ባይዞ ሀገሪቷ እየሄደችበት ካለው ፕላን ጋር እየሄዱ አይደሉም የኛ ሰዎች፣ በቃ ቶታሊ ማለት ነው። ዚአር ሌላ አቅጣጫ ኋላ ቀር ደደብ ነው እመኑ ሰሜናውያን። እኔ እንደዛ አላልኩም። እኔ ደደብ እባክህ አትፍራ። ከወሬ ውጭ ምንም የምትቀይሩት ነገር የለም ሰሜናውያን። ቀጥል እና የሆነ ሰሜናዊ ዛሬ ሰው እናንተ ስላልተገናኙ ነው። ባይዘ ሰውና ስልጣን ስላልተገናኙ ነው። እና ካፍንጫቸው በላይ ማሰብ የማይችሉ ሰዎች በሁሉም አቅጣጫ መኖራቸው ነው ችግር የሆነው። ዞሮ ዞሮ ግን ፕላን ኤ ፕላን ቢ ፕላን ሲ ካለው ኃይል ጋር ዲል ስታደርግ ይጋቱ ሀቭ ከዛ ጋር ሊናበብ የሚችል የፖለቲካ ሂደት መሄድ አለበት። አሁን እኔ አማራና ትግራይ ወልቃይት፣ ራያ፣ ደራ ምናምን ብሎ የሚናከስበት ነገር ለሌላው ሲሳይ ነው አይደል? ሌላው ህዝብ እኮ ሲሳይ ነው። ሌላው አካል ማለት ነው ፖለቲካል የሚሰራው አካል ምናምን ሲሳይ ነው። ይሄንን መቀልበስ የሚችል ፖለቲካ ከኛ መውጣት ይችል ነበር። በጣም ሲምፕል ማለት ነው። በጣም ሲምፕል ነው እኮ ይሄንን ለማድረግ ምንድነው መሰለ ፖለቲካሊ በኢጎ የሚመሩ ሰዎች ሳይሆኑ ኢንዲቴይል አይተው መፍትሄ ማምጣት የሚችሉ ሰዎች መፍትሄ ሆነው ወደፊት መምጣት መቻል አለባቸው። አትሊስት በኔጎሺዬሽኑ ቴብል ላይ እነዛ ሰዎች ነው መቅረብ ያለባቸው። በኢጎ ውስጥ ያሉ እኮ ትግራይ አሁን እንትና ጌች የተናገራቸውን ንግግሮች ስለዋት አክሴፕት ታደርጋለህ ማለት ነው። ኋላ ቀር ናቸው አስተሳሰባቸው፣ አመለካከታቸው። በነገራችን ላይ ህወሓትን በይዞ ከኛ በሁለት አቅጣጫ ስለምናየው ነው። ህወሓት በትግራይ ፖለቲካና ህወሓት በኢትዮጵያ ፖለቲካ ብለን እናየዋለን። ህወሓት በትግራይ ፖለቲካ ህወሓት በኢትዮጵያ ፖለቲካ ዘይዱ ዜር ቤስት ባይዞ። ምክንያቱም እነሱ ጠባብ የሆነችው ትግራይ ውስጥ መኖር አይችሉም። በቃ አይችሉም። እንደዚህ ትንሽ ነገርስ መኖር አይችሉም። ኢትዮጵያ ሰፊ ስለሆነች በቃ በሆነ ነገር መኖር እንችላለን ብለው ያምናሉ፣ ሰርተዋል። ወይን ኢትከምስቱ ወደ ትግራይ ፖለቲካ ስትመጣ ግን እዚህ ምድር ላይ ትግራይ ከተፈጠረችበት ጊዜ ጀምሮ በዚህ ደረጃ ተዋርደን አናውቅም። አይ አክሴፕት በቃ ያለንበትን ቦታና ሁኔታ አክሴፕት አድርጌያለሁ። በቃ
እሺ አሁን ይኸው ቲፒኤልኤፍ ተመልሶ ወይ ደግሞ የትግራይ ኃይሎች ተመልሰው ወደ 4 ኪሎ ይገባሉ ብለህ ታምናለህ? እንዳለ ይሄ ውሸት ነው፣ ውሸት ነው። አያጅቦ በነገራችን ላይ ይሄ ኢትዮጵያ ህወሓት እናፍቋል ምናምን ውሸት ነው፣ ውሸት እኮ። ግን አይገቧትም አይደለ? አይገቧትም ምናምን የሚባል ነገር እኔ አላምንም። ፖለቲካ ላይ ባይዞ ሴናሪዮ ይገባሉ አይገቡ። አሁን እንዳንተ የትግራይ ኃይል ጌች ሲናገር አልሰማም። ወደ 4 ኪሎ ከሜዳችን ወደ ኤርትራ ብንሄድ በደንብ አድርገን እንገዛቸው ነበረ እኮ ብሏል እኮ። ምን ያህል ከባድ መሆናቸውን ሲናገር ማለት ነው። እግዚአብሔርን ወደ ኤርትራ ተዋግተን ቢሆን ኢሳያስን ገልብጠን ከተማዋን ተቆጣጥረን ነበረ 4 ኪሎ በገዘገስንበት ኃይል ወደዛ ብንሄድ ብሏል። ይሄን ያህል 4 ኪሎ ከባድ መሆኑን እየተናገረ ነው ያለው። ሁለት ደግሞ ህወሓትን የገለጸበት መንገድ እንደ ድሮ ፍቅረኛ ነው ማያት አለ እኮ። ተጨቀጭቀኛለች፣ ጨቅጫቃ ናት፣ በጣም ብዙ የጎደለ ነገር አለ፣ ብዙ መስተካከል ያለበት ነገር አለ። ኤክስዶስ አሁን ፋኖ ቆይ አማራው ፋኖ ነው። ኤክስዶስ ወንድም ኤክስዶስ አሁን ፋኖ 4 ኪሎን ይቆጣጠራል ብለህ ታምናለህ? ይመስለኛል። መስተካከል ያለባቸው ነገር ከተስተካከሉ ይመስለኛል። እርግጠኛ ነህ ፋኖ አሁን ይቆጣጠራል ብለህ ታምናለህ? አንተ ልቦና ይነግራል? አሁን ባለው የአማራ ፖለቲካ ላይ አሁን ባለው ሳይሆን መስተካከል ያለባቸው ሜጀር የሆኑ ኖ አሁን ባለው ላይ ተው፣ መቼም አይስተካከል። አሁን ባለበት 4 ኪሎን አይደለም አማራ ክልልን መቆጣጠር ከባድ ነው። ቴንክ ዩ። እና አሁን ምንድን ነው ያለብን እዚህ ጋር? ወደ ልጆች ኦሮሞ እንሆናለን። ሁላችሁም በኦሮሞነታችሁ እመኑ። እኔ ልጥፋችሁ ቮይሳችሁን ባይጄት ትግራይ ላይ በትክክል አስቀምጧል እኮ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ካለው ኃይል ጋር የምትዋጋው ወይም የምትጋፈጠው ራስን በጣም አፕዴት አድርገህ ነው። ዝም ብለህ ትግራይ ድዬ በዚህ ነገር አምነህበት ነው? እኔ አልገባኝም። ዩናይትድ አቢሲኒያ እና ኩሽ ስቴት ብለህ ከፋፍለህ የመጣው ምን አይነት ጉድ ነው ደግሞ? አንተ ደግሞ ይዘመጣው እዚሁ ለሁለት ሊከፍለን ነው። አንተ እዚህ ደግሞ የባሰ የከፋ ነው። የኢትዮጵያ ፖለቲካ የትግራይ ኃይል መጨረሻው አማራጭው አማራ እንከፋፈል ብሎ ከመንግስት ጋር ዲል ማድረግ ነው። ኤክስዶስ ያደረገውን አይተሃል? እስከ እንትን ድረስ ሄዶ ትግራይና አማራ ስማ አያጅቡ አንድ ነገር ማወቅ ያለብህ የትግራይ ኃይሎች አማራ ክልልን አንድ ለማድረግ የተሰራውን ያህል ብሎ የተከፈለበትን ዋጋ ያህል ለማፍረስ ይሰራሉ ብለህ እንዳታምን። ይሄ ነውር ነው፣ ትክክል አይደለም። አሁን እኮ እነሱ ይኸው ተዘጋጅተው ነው የመጡት ኦሮሞዎች። ትማ እንዲሁ የፖለቲካ አላደለች ኢትዮጵያዊ መንፈስ ምናምን እኔ በዘር አላምን ምናምን የምትል ጨዋታለች እንጂ እናቴን ተዘጋጅተው ነው የመጡት። መቼም ለ2 ዓመት ይኸውልህ የጀዋር መጽሐፍ ላይ አልተጸጸትም ላይ ገጽ 340 ኦር 380 አካባቢ ላይ ገጹን ኤግዛክትሊ ምን ይላል መሰለህ? የትግራይ ኃይሎች ደሴን አልፈው ሸዋሮቢት ሲደርሱ ይላል። ሲደርሱ የመንግስት ተወካዮች ወደ እኔ መጥተው እስር ቤት እያለ ነው እንግዲህ ይሄን ኢማጂን። እስር ቤት እያለ ከዲፕሎማቶች ጋር ያወራል። እስር ቤት እያለ በስልክ ያወራል። እስር ቤት እያለ በጻድቃን ጋርም እኮ ይገናኝ ነበር ታውቃለህ። ጌች እኮ ተናግሯል። እና ምን አሉኝ አለ መሰለህ? ይገናኝ ነበር ጻድቃን አለ። የመንግስት ተወካዮች መጥተው ምን አሉኝ አለ መሰለህ? ኦሮሚያን እንዳይረግጡ የመጨረሻውን እንትን እየሰራን ነው አሉኝ። ኦሮሚያን እንዳይነኩ በቃ ኦሮሚያን እንዳይረግጡ እንዳይገቡ ማለት ነው። ሶ ይሄ ምንድነው መሰለህ? በሷይ በዛ ወቅት ላይ ጨፌ ተሰብስቦ we have to እነዚህ ሰዎች አዲስ አበባ እስኪገቡ ጠብቀን ጉድ ከምንሆን ወደ አሁኑኑ ያው ጨፌው ተሰብስቦ ሪፍረንደም ካወጀ ጠቅላይ ሚኒስትሩ አብይ አህመድ ነው ይፈቅድላቸዋል፣ ሪፍረንደም ማድረግ ይችላሉ። ያኔ ይሄንን ለማድረግ ጨፌ ተሰብስቦ ነበር። ዩሲ ፕላን ቢ አለ ማለት ነው። አሁን ፕላን ቢ ይዞ ካርታ ይዞ የምን ያዘጋጁት እነሱ አልኩህ እኮ እስከ ዜድ ቢ ምናምን ትላለህ። አንዳንዶቻችን አሁን ኤክሶዶስ በኢትዮጵያ መንፈስ የተመታ ነው። ችግር የለውም። በነገራችን ላይ ኤክሶዶስ የሚያቀርበው ሐሳብ ባይዞ እኔ ችግር የለብኝም። አሁን ለምሳሌ ትልቋ ኢትዮጵያ ብትፈጠር አሁን ካለችው ኢትዮጵያ በተሻለ ትልቋ ኢትዮጵያ ኤርትራን ያካተተች ኢትዮጵያ ብትፈጠር እኔ እፈልጋለሁ። ለምን ነው መሰለህ? በትግራይ ኮንቴክስትም ስታየው ኤርትራን የያዘች ኢትዮጵያ ብትፈጠር ለኛ ለትግራይ ተጠቅመናለች።
እሷን ኢትዮጵያ ለመፍጠር የሚታገል የትኛውም ኢትዮጵያዊ ጋር እኔ አብሬው ነኝ። ፕላስ አሁን ያለውን ህገ መንግስት መቀየር የሚፈልግ ይሄ አንዳንድ ትግራዋይ ሲቃወም ያለው እኔ ይሄ አሁን ያለው ህገ መንግስት ቤዚክሊ ትግራይን ለማጥቃት ተብሎ የተቋቋመ እንትን ነው ብዬ የማስበው ህገ መንግስት ነው ብዬ የሚል እምነት አድሮብኛል። ዘ ኦንሊ ቲንግ ህገ መንግስቱ የጠቀመን ሰላም ለማውረድ ነበር። ሰላም ግን አላገኘንም። ኖት ኦንሊ ሰላም በት ጄኖሳይድ ተፈጽሞብናል። ስለዚህ ህገ መንግስቱ እኛን ፕሮቴክት አላረገንም ማለት ነው። ስለዚህ ይሄን ህገ መንግስት ትቶ ይሄን ህገ መንግስት ቀይሮ ትልቋን ኢትዮጵያ ኤርትራን የጨመረች ኢትዮጵያን መፍጠር የሚችል ኢትዮጵያ ኃይል ከተፈጠረ ዌል ዲል አደርጋለሁ፣ ችግር የለብኝም። ያቺ ኢትዮጵያ ማትፈጠር ከሆነ ግን አሁን ባለንበት ስታተስ ኮ አንተ መቀጠል የማንችልበት ደረጃ ላይ ግን እንዳለን መገንዘብ አለብን ማለት ኢት ኢዝ በጣም ሲሪየስ፣ በጣም የሚያስጠላ ነገር ነው እየሆነ ያለው፣ በጣም የሚያስጠላ ነገር ነው። ሰሜናዊ ብቻ ነው የማስገባው። ሰሜናዊ ካላችሁ አንዳንድ ቁጥር ጻፉ። ዛሬ እናንተን ነው መቀጥቀጥ የምፈልገው። የትም እንደማትደርሱ ምንም እንደማትሰሩ ልነግራችሁ ነው። ቀጥል። ኤክስዶስ አታወራም? እሱን እንደዚህ ባይዞ እንደዚህ አትበል። እናቴ ድብና አድርጌ ነው የምለው። የትም ሰሜኑ የትም አባቱ አይደለም። ግልጽ እኮ ነው። የእኛ ፖለቲካ የትግራይም የአማራም የምናምን ፖለቲካ ከአፍንጫቸው በላይ ማሰብ በማይችሉ ደናቁርት እጅ ስለወደቀ ሆነ እንጂ ቴንኪዩ ይሄን ነው የምፈልገው። እና በዚህ ደንቆሮ የሚመራ ህዝብ መቼ ነው የሚድነው? ይኸው እየታገለ እኮ ነው ሰው። ትግራይኛም እየታገልን ያለ ነው፣ እዛ አማራ ክልልም እየታገሉ ነው ያሉት። በቃ ያለው የፖለቲካ መሪህነት ሊያድነን እየቻለ አይደለም። ኢንፋክት ራሱ የሚድንበት ደረጃ ላይ እስክትታገሉ ድረስ ደግሞ አዳምጠኝ። እርስ በርስ እስክትታገሉ ድረስ ወደኋላ ወደ 200 ዓመት ትመለሳላችሁ። እነሱ ደግሞ በቴክኖሎጂ ምናምን ነገር ጸድተው ምናምን ነገር። አሁን ምንድን ነው ያለብን? ራሳችን መታገል። እነሱና ማን ናቸው ግን? እኔ እነሱና እነዚህ አልገባኝም። ውስጥ የምን ዳይኮቶሚ የያዘው መንግስትና አሁን ጫካ ውስጥ ጅቦ ትክክል አይደለም። መንግስት ሊያስወግድ ያለው ኃይል እነሱ ምንድነው መሰለህ፣ እኔ መማር ያለብህ ምንድነው የፖለቲካል ኪሳራ የሚያመጡ ነገሮችና የህዝብን አብሮ የመኖር የፊውቸር እንትን የሚያጨልም ነገር ንግግር በቀልድም መናገር ትክክል አይደለም። ብልጽግና እኔ የኦሮሞ መንግስት ነው ብዬ አላስብም። ኢትዮጵያዊ ስለሆንኩ ብቻ አይደለም። ኢትዮጵያዊ ስለሆንኩ አይደለም። ዝም ብለን እንደ ኦብጀክቲቭሊ እንየው ካልን ብልጽግና ራሱ ኦሮሞ ውስጥ መደበቅ ይፈልጋል። ይሄ መንግስት ግን የኦሮሞ መንግስት አይደለም። በኦሮሚያ ክልል ውስጥ የሚሰራው ወንጀል በሌላ ክልል ላይ ከሚሰራው ወንጀል የተለየ አይደለም። ሰላሌ ላይ የሚጨፈጨፉ የሚፈናቀሉ ሰዎች አሉ። ወለጋ ላይ ላለፉት 8 ዓመታት ህዝቡ በምን አይነት መልኩ እንዳለፈ እናውቃለን። ወለጋና ሰላሌ ላይ ያለው ኦሮሞ ለየተ ሌላውን ኦሮሞ ልጠቀም አትችልም። ግን በአብዛኛው ደግሞ የሚደግፈው ደግሞ የኦሮሞ ህዝብ ነው። እንደ ህዝብ እኮ አብዛኛውን የኦሮሞ ምን መሰለሽ እቺ አሁን እኔ ላብራራል። እኛ አይደለም ብንልም በእውነት ባይዘው ኤክሶደስ ታከለው ማካና ሲሰደብ ፖለቲካ ነች። አዳምጠኝ ኤክስዶስ፣ አሁን እውነቱን እንነጋገር። ይሄ ድብቅብቅ አሁን ማርያምን እያደበበኩ አይደለም። ጅቦ ምን እንደሚያደርግ ልንገርህ። እኔ የመንግስትን ሀሳብ ልንገርህ። በትክክል የሚያደርገውን ነገር ካየኸው እኔ አሁን እዚህ የማውቃቸው አንዳንድ የሶሻል ሚዲያ የፖለቲካል እንትን የሚሰሩ ሰዎች ስፔሲፊካሊ ተዋርድስ ኦሮሞ በጣም አደገኛ ብሩታል የሆነ አታክ ሲያደርጉ የምታይበት ዋነኛ ምክንያት ነው የብልጽግና ፕሮጀክት አድርጌ ነው የማየው። ይሄ መንግስት የብልጽግና መንግስት የኦሮሞ መንግስት ነው ተብሎ ይሄ መንግስት ለኦሮሞ ህዝብ 2% እንኳን አልጠቀሙ። የተጠቀሙ 2% አይሆንም እኮ ባለ ጊዜ ምናምን የሚለው ግን ወደዛች 4 ኪሎ የምትባል ጠጋ ስትል ምንም ያልበላው ምንም የማያውቀው የ2 ዓመት ልጅ የ7 ዓመት ልጅ ይዋጋል። አንተ ግልጽ እኮ አረ ኤግዛምፕል እኮ ማቅረብ ይቻላል። ጅቡ ታከለውማ የተነካ ሰዓት አይሰሙም። የታከለውማ ታይም ታስታውሳለህ? ውጪ ተሰደበ ተብሎ የተነሳው ያልበላው እኮ የኦሮሞ ህዝብ እንዳለ የተነሳው። ምክንያቱም አጭበረበረ የተባለ ሰው ነው እኮ ኤክስዶስ እያልኩኝ አይደለም፣ የተጠቀመ ነው ምናምን አይደለም። ግን በዛች ስልጣን ከመጣ ያልበላውም አሁን በዚህ ሰዓት ላይ የሚለምን ኦሮሞ እኮ 1,000 ሚሊዮን እኮ እነሱ ጭምር ናቸው የሚነሱት። በቃና አልገባህም ነገር የትግራይ ህዝብ ተጠቅሟል እንዴ? ጅቦ ገብቶኛል። አሁን ፖይንቴን ሜክ ላድርግልህና ከዛ ቻሌንጅ አድርገው ችግር የለውም። ብልጽግና ከህዋት በጣም ብዙ የተማረ ፓርቲ ነው። ህዋት ማይኖሪቲ ከሚባል ማህበረሰብ ወጥቷል ተብሎ ይታሰባል። ኢትዮጵያ ላይ 27 ዓመት በስልጣን ማማ ላይ ተቀምጦ የነበረ ፓርቲ ነው። የህዋት ትልቁ ኃይሉ የህዝቡ ድጋፍ ነው ተብሎ ይታሰባል።
አሁንም ህዋትን ለማጥፋት በጣም ከባድ የሆነው እስከዛሬ ድረስ የህዋት ኤግዚስተንስ ሊረጋገጥበት የቻለው ብቸኛ ምክንያት የትግራይ ህዝብ ነው። የትግራይ ህዝብ ባኪንግ ባይሰጠ ህዋት ሊኖር አይችልም። ህዋት ግን ኦብጀክቲቭ በሆነ አፕሮች አሁን ያለውን መንግስት ልክ እንደ ህዋት አሳልፎ አይሰጡትም። ኦሮሚያ ድሃውን አይደለም እንደዛ እንዲሆን እያደረክ ያለው እንዳንተ አይነት እኮ እንደዛ እያደረክ ያለው እንዳንተ አይነት ፖለቲካ የሚሰሩ ሰዎች ናቸው። እኛ አይደለንም፣ አያቶቻችን ባጠፉት ጥፋት ነው። አይደለም ብልጽግና ራሱ የህዋት ቅጥቅጥ አይደል እንዴ? በዛ ስትራቴጂ ነው የሚሄደው እንጂ አሪፍ ሀሳቤን ልጨርሰው። ኢንተራፕት አታርጉኝ፣ ሀሳቤን እስክጨርስ። አሁን ያሉት ወጣቶች እኮ እኔ ኦሮሞ ነኝ ማለት ጀምረዋል እኮ ታውቃለህ። ማንም ሰው ትንፋሽ አይናገራቸውም እኮ አዲስ አበባ ላይ እኔ ኦሮሞ ነኝ ታክሲ ውስጥ ኦሮሞ ገብቷል እንዴ ምናምን ያደኩ እኮ ነው እንዴ። ሀሳቤን ልጨርስልህ። አሁን ግን እንደፈለጉ እየሆኑ ነው። ምንም ባይበሉም ቢጨቆኑም ቢቀጠቀጡም በዚህ መንግስት ኦሮሞ ነኝ ማለታቸው ለነሱ ትልቅ ትርፍ እንደሆነ ታውቃለህ። ጸጥ ረጭ አድርገው እንደሆነ ታውቃለህ። አሁን አዲስ አበባ ላይ የተለያየ ቦታ ላይ ይሄንን ክብራቸውን ዳግም ማጣት አይፈልጉም። ለምንድን ነው እኛ ሰሜናውያን የማናስበው? ኤክሰለንት ያለኝ ማን ነው? ቡላላነ ቴንክ ጅቦ ይሄ ፖለቲካ አይጠቅምም። ይሄ ፖለቲካ ጥቅም የለውም። አሁን ትላንትና እኮ የረጅም ጊዜ እኮ የዛሬ 30 ዓመት 40 ዓመት የተፈጠረ ነገር አይደለም። ከ2 ዓመት ከ3 ዓመት በፊት ኢትዮጵያ ውስጥ የተፈጠረው ነገር እናስታውሳለን አይደል? አስቨርስስ ዘ ሜንታሊቲ ኦሮማራ የሚባል ሙቭመንት መጨረሻ ላይ በምን አይነት መልኩ እንዳለቀ እያየነው ነው። በጣም የሚዘገነን ጦርነት ተደርጎ የኢትዮጵያ ኢኮኖሚ ወድሞ ከእንደገና ደግሞ የነበረው አጋርነት እንኳን ሳይቀጥል ቀርቶ በሁሉም አቅጣጫ ሁሉንም የሚያቃጥል እሳት የተፈጠረበት እንትን ነው። ዛሬ ላይም ወደ ስልጣን ስትመጣ የሆነን ህዝብ ኮርነር አድርገህ የምትሰራው ፖለቲካ አዋጭ አይደለም የሚሆነው። ኢንዳፕ የሚያደርገው በጣም በሚያስጠላ መልኩ ደም የሚያፋሰስ አይነት እንትን ነው የሚኖረው። የሀገር ኢኮኖሚ ከክብራቸው አይበልጥም እስከ መጨረሻው። የምን ክብር ነው የምታወራኝ? አሁን የማንም ክብር እኮ አልተረፈም። የማንም ክብር አልተረፈም። በኦሮሞም በአማራም በትግሬም በኩል 30% የሚሆነው ህዝብ በቀን 2 ጊዜ በልቶ ማደር የማይችል ነው። አክሰስ ቱ ቤዚክ ሰርቪስ የሚባል ነገር ያልተረጋገጠ። የትግራይ ህዝብ በልቶ ነው እንዲህ ከቲፒኤልኤፍ ጎን የቆመው? ትግራይ እኮ እሱ ፖለቲካ ትክክል አይደለም እያልኩ እኮ ነው። ትክክል ያልሆኑት ብዙዎች አሉ። ትክክል ያልሆኑ አንተም ውስጥ ያውቀዋል። ዳግም ያንን ክብራቸውን ማጣት አይፈልጉም። እና አሁን እኛ ሰሜናውያን ምንድን ነው አንደኛ በስልጣን ላይ ተስፋ መቁረጥ፣ ይህንን በደንብ ነው የምሰራበት። ሁለተኛ ሰሜናውያንን አንድ የሚያደርግ ነገር ምን አለ እስቲ ንገረኝ። ጅቦ ለምንድን ነው ሰሜናውያንን አንድ አድርገህ ደቡብን ታገለው? አልገባኝም። አንተ ኢትዮጵያዊ መንፈስ ስላለ ነው ስላልገባ አይደለም። ኖ ይሄ እኮ ፊዚብልም እኮ አይደለም ጭራሽ። እንዴት አድርገህ ነው ህዝቡንስ እንዴት ነው የምትነጣጥለው? ስላልገባ እንዲህ አላየህም እንዴ? እነወከለቲስ ምናምን መስሚያ ጠጠቆ ነው እንዴ? ትቀልዳለህ። ሰሜኑ የፈለገውን ለምን አይሆንም? የፖለቲካን መሰረትን ልዩነት ካደረግከው በሁሉም ህዝቦች መካከል ልዩነት ልትፈጥር ትችላለህ። ቶና በሰሜን በደቡብ ብለህ አይደለም ኢቭን በአማራና በትግሬ ውስጥ መካከል እንኳን ማይነር የሆኑ እንትኖች እያነሳ ልዩነት ልትፈጥር ትችላለህ። ፖለቲክሱን የፖለቲክስ ኦፍ ዲፍረንስ መሆኑን አቁመን እንዴት ነው ኮንሰንሰስ ላይ መሰረት ያደረገ ፖለቲካ የምንሰራው ነው? ወይ ፎርዋርድ ሊሆን የሚችለው እሱ ብቻ ነው። ኦሮሞ፣ ትግሬ፣ ከምባታ ምናምን እያልክ ከፋፍለ መጨረሻ ላይ ጥሩ የሆነ አውትካም ይኖረዋል ብዬ አላስብም። አማራና ትግሬም ቢጣመሩ ብሔረሰቦች ፈንጅ እኮ ከተተኮሰ ቆየቁ አይደል እንዴ? አሁን ፋኖ የሚለው 4 ኪሎ ገባለሁ ነው የሚለው። ፋኖ ብቻው የሰማንያ ምናምን አይልም፣ እንደዛ ብሎ አያውቅም። እኔ ታጣቂዎችን ላምጣል የተናገሩትን አሁን እንደው 4 ኪሎ የሚገባ ታጣቂ እኔ ባለፈው እስክንድር ያደረገውን የባለፈውን ኢንተርቪው ላምጣልህ። ምን እንዳለ ታውቃለህ? ሰውየው ጭራሹኑ ናሽናሊስት ነህ ምናምን እያሉ አኪዩዝ ሲያደርጉት እንዴ አባቶቻችን እኮ የአፍሪካን ዩኒየን መስራቶች ነን፣ እኛ የመሰረትነውን ድርጅት ራሳችንን ማቅናት ያለብን፣ ጭራሽ ፓን አፍሪካኒስት ነኝ ነው የሚለው። የአፍሪካ ፕሮብለም በአፍሪካውያን ነው መፍትሄ ሊያገኝ የሚገባው የሚል ሰው ነው። ስለዚህ ከክልሉና ከሀገሩ አልፎ ስለ አፍሪካ ፕሮብለም የሚያወራ ሰውዬ ኢትዮጵያ ውስጥ ያሉ ብሔሮችን ሳያሳትፍ ነው ወደ ስልጣን የሚመጣው ማለት አይ ዶንት ቲንክ ትክክለኛ ጀጅመንት አይመስለኝም። እስክንድር የአማራ ኃይል ታጣቂ ነው አደለ ወንድም? ምንድን ነው የሰማኸኝ? የአማራ ኃይል ታጣቂ ሆኖ ነው የመጣው። አማራ ነፃ አውጪ ምናምን ግንባር ብሎ ነው የመጣው አይደል? አፋድ እና አማራ ታጣቂ ምናምን ብሎ የት ነው የሚገባው? መነሻችን አማራ መዳረሻችን ግን የኢትዮጵያ አንድነት ነው የሚለው። እንደዛ የሚባል ነገር አለ እንዴ? መናሻ አማራ መዳረሻ ኢትዮጵያ በየትኛው ቋንቋ ነው? ማን ነው የሚሰማ? የለ እንዴት ነው ማን ነው የሚያዳምጠው? ሁሉም እኮ የራሱ ሁሉም መነሻው እኮ ብሔሩ ነው።
እንዴ መነሻው ቲፒኤልኤፍ አማራ እንደዛ ነው ከሆነ የሚያደርገው። መዳረሻውን እያሰቡ እኮ ብዙ ሰዎች ቲፒኤልኤፍ ከትግራይ ተነሳ፣ ብአዴን ከአማራ ክልል ሁሉም በአንድ ላይ ተሰብስበው ኮalition ነው ኢህአዴግን የፈጠረው። ሰሜኑ ትነቃለህ አትነቃም? አሁን በቃ ትነቃለህ ታልቃለህ። ከሁለት አንዱ ትነቃለህ፣ ኦሮመኛ ትለምዳለህ፣ አትነቃም፣ ታልቃለህ። አመሰግናለሁ። ተወያዩ እስከዛ። ግን በቀላሉ ኤክሶደስ ኤክሶ ግን ለሚያስኪው ይሄ ናሽናሊዝም አሁን ኢኒር ፊውቸር ይቀራል ብለህ ታምናለህ? የምኑ ምን አንተ ካልቸራል ናሽናሊዝም ይወለዳል ብለህ ነው የምታስበው? እኔ እንደውም ኦልሬዲ በእንትን ተይዞ የነበረው ካልቸራል እንትን ሪቮሉሽን እየተካሄደ ነው ብዬ ነው ማምነው። ብልጽግና እንደዚህ አይነት ኢምፕሬሽን ለመስጠት እየሞከረ ነው። ያ ስለዚህ እሱ ደግሞ ወዳዊ ሐቂ ባህል በትግርኛ በአማርኛ እንጃ ወዳዊ ሐቂ ምንድነው ማለት ምንድነው? ወዳዊ ሐቂ ምንድነው በአማርኛ? በአማርኛ ጤሬ እየቆየች ጠጠር ትሆናለች፣ አትቆረጠሚም። አማራ ሲታሪት ግልጽ የሆነ እውነት ማለት ነው። ግልጽ የሆነ እውነት በቃ እንደዛ መሬት ላይ ያለ ሐቅ ማለት ነው። እና ታዲያ ምን ተረት ሆነ ስለሆነ እኮ ስምና ወርቅ አታወጡም እንዴ እናንተ? ጤሬ እያደረች ጠጠር ናት፣ አትቆረጠሚም። በቃ ኦሮሞ እቺ ባቄላ ካደረች አትቆረጠምም። ጠጠር ነው። አንተ ዝም በል ወይ ጣጣ ወይ ተቻ። በነገራችን ላይ እኔ ኢትዮጵያዊነት በኤክሶደስ ብቻ ነው ያለችው ብዬ ነው የማስበው። ፓርቲዎች እንኳን ካያቸው እንዳሉ በብሔራቸው ነው። አሁን ፓርላማ ውስጥ ያሉ ተወካይ ምክር ቤቶች ነው የሚባሉት በብሔራቸው ነው የመጡት። እያቀነቀኑ ያሉትም ደግሞ እንደዛ ነው። አሁን የትኛው ፖለቲካ ድርጅት ነው ስለ ኢትዮጵያዊዝም የሚያራምድ? ማንም የለም። ጅቦ ድገሞ ኦሮሞነት ሰሜናውያን እናቴን ኤክሶዶስ እንዴት እንዳልገባ አላውቅም። ፍጹም አሁን የሚሰራው ስራ ማለት ነው። አማራ ብቻውን አይገባም፣ ትግራዋይ ብቻውን አይገባም። ቢተጋገዙ ራሱ የሚገቡ ነገር አይደለም። ኦሮሞች አሁን ተዘጋጅተው ነው የመጡት። በዛ ልክ የተዘጋጀ የለም። እንዴ ትቀልዳለህ? እንዴ ለመቶ ምናምን ዓመት እኮ ነው ይህንን ስልጣን ሲጠብቁ የነበሩ። 100 ዓመት ጠብቆ ኢትዮጵያዊ በሚል ተልካሻ ምክንያት መንፈስ ምናምን አንዱነን ምናምን እሺ የሚል ይመስላል። ቡላላ ሄድበት በና ባይዘው ጅቦ ኦሮሞ ብቻ ሳይሆን አሁን ወላይታ፣ ሲዳማ፣ ከምባታ እና የሚባሉትን ካየሃቸው መደመር የሚፈልጉት ከኦሮሞ ጋር ነው። እና ከባድ አድርጎታል። የሚኖር ሰው የለም። ካሁን ቤኒሻንጉል ጉሙዝ የእኛን ማንነትና ብሔር ፍላጎታችን የሚያስከብረው ወይም የሚያረጋግጥልን የኦሮሞ ህዝብና ብልጽግና ነው ብሎ ነው የሚያስቡት። ባይዘው በዚህ ልክ ተሳፍቷል። ኬት ነው ቁጥራቸውም ያመጣው እሬቻ በዓልን እንዳከበሩ ታውቃለህ? ጉራጌዎች ከ200 ዓመት በፊት እኛ እሬቻ በዓል ነበረን ብለው ወላይታ ሄዷል። ሲዳማ የሚዲያን ጨዋታ አምጥተህ ነገሩ በጣም እየከረረ ነው። ቅዱሳን እኔ እንጃ እንዴት እንዳያችሁት አላውቅም። ከሚገባው በላይ ከውስጡ አልወጣም። ይሄ ኢትዮጵያ አንድ ኢትዮጵያ ሁሉም ብሔር ብሔረሰቦች ምናምን አልወጣም። መንፈሱ አለ ጭንቅላቱ ላይ። ይሄ ግን በቃ እንዴ አልቋል። መሳፍንታዊ ጊዜ ነው ያለ ነው። የሶማሊላንዱ ጉዳይም አሁን በዚህ ሁኔታ መቋጫው የሚያገኝ ከሆነም ደግሞ ቅድም ያልከው ነገር ይቀላል ለኛ። አዳነች አቤቤ ስትናገር አልሰማትም? ብርሃኑ ጁላ መገንጠል ከፈለክ እያለ የሚነግር መንግስት ላይ 4 ኪሎ ገባለሁ ብለህ ማሰብ እንዴ! በዛ ደረጃ ሀገር የሚያስተዳድሩ ሰዎች ቀለል አድርገው እኮ ነው መገንጠል ከፈለጋችሁ ተገንጠሉ። ከሰሜኑ ምንም እየጠበቁ አይደለም። ትግራይ አዴ እኮ ተናግሯል። ፕላን ኢ ፕላን ሲ ሳይሆን ፕላን ዜድ አላቸው እነዚህ ሰዎች። እስከ ዜድ ድረስ ነው የሚሄዱት እናቴ። እና ሰሜናውያን እንዲሁ በተለይ ተጋሩ እንኳን ትንሽ እዚህ ጋር የሰሩም ይመስለኛል። አንዳንዴ ጌታቸው ረዳ ሲናገር እኛ እኮ ወደ አዲስ አበባ ደብረ ብርሃን ከመምጣት አስመራ እንገባ ነበር። አያት ይሄ ቀልድ እንዳይመስላችሁ። ዚስ ኢዝ ትግራይ ፕላን። ሻዕቢያን ምን ያህል አቅሎ እንዳየ አሰብ። 4 ኪሎ ከብዶት ፊንፊኔን አላስገባትም አይደለ? ማን አንተ ገብታለች። ወሎን ምናምን አስገብቷል።
ተሳሳተ ካርታ ካሳይ ሐው ይቀጥል እስቲ። ጅቦ እንዴት አደራችሁ? ማድረሳችሁ አለ ለሚመለከታችሁ ለምታከብሩ አይ ቲንክ ይሄ ካርታ ገላጭ ይመስለኛል። አይ ዊል ጎ ባክ የእንትና የጀዋር ጽሁፍ ነበር የሆነው ኩሽ ኪንግደም የሚልና ከእሱ ጋር የሚያያዝ ይመስለኛል። ነገር ግን አንድ እውነት ግን አለ ኢትዮጵያ ውስጥ። ምናልባት እኔ ንግግሬ ሌላውን ማሳነስ ወይ እንደገና የሆነውን ከፍ ለማድረግ ሳይሆን ኢትዮጵያ ውስጥ ወደደም ተጠላም 3 ብሔሮች የፖለቲካ ምህዳሩ ዘዋሪ ወይም ወሳኞች ናቸው። ከሶስቱ ሁለቱ አንድ ከሆኑ የመንግስትነት ቦታ ለመያዝ አይከብዳቸውም። ነገር ግን እሱን ለማድረግ ላይ የሚያስታርቅ ወይም ደግሞ ፖለቲካዊ ተቃርኗቸውን አስወግደዋል ወይ ብሎ የሚባለውን ጥያቄ ነው እንጂ መቅደም ያለበት የኢትዮጵያ የፖለቲካ እንትን ለመቀየር ከሶስቱ ሁለቱ አንድ ላይ ከሆኑ የማይገፋ አይገፋ የምትለው ኃይል የለም ኢትዮጵያ። ሲሪየስ ነው የምልህ ጅቦ። ይሆናል የማይሆንበት ምክንያት የለም። ግን ወደ አንድ ለመምጣት መጀመሪያ ግን እርስ በርሳቸው ይዘውት የመጡት አጀንዳ ተቃርኖ ስላለው ነው እንጂ አጀንዳቸው ምናልባትም እንደከዚህ በፊት የኢህአዴግ ኦር ደግሞ ኢህአዴግን የነበረበትን እንትን ኢህአዴግ ውስጥ የነበረውን ዶሚነንሲ ለማስወገድ የተሄደበት ኦሮማራ የሚባለው ግንባር ከመጀመሪያው ከጥንስሱም እንትን ሊያደርግ የሚችል ስላልነበረ ነው እንጂ ጊዜያዊ ውጤት አምጥቶላቸዋል። ምክንያቱም የቲፒኤልኤፍ ከኢህአዴግ ፖለቲካ ለመግፋት ቢአዴንና ኦፒዲዮ የሰሩትን ፖለቲካዊ እንትን ውጤታማ ነበረ። አሁንም ያን በር ዝግ ነው እንዳትለኝ፣ ዝግም ሊሆን አይችልም። ለምሳሌ እኔ የሰሜኖች የሚባል ኃይል ወይ ደግሞ የሰሜኖች የሚባል ፖለቲካ አልቀላቀልም፣ ተቀላቅየም አላውቅም። በዳይሬክሽን ፖለቲካ ይሰራል ብዬ አላምንም። በፖለቲካል አንድነት ኦር ደግሞ አላማህ ነው አንድ ሊያደርግህ የሚችል ወደር ሰሜን ሁን ደቡብ ሁን የትም ሁን ሊያገናኝ ሶሪ ካሳይ ግን መሀል ላይ ገባው። ምን እንዴት ነው ስኬታማ ሆኗል ማለት በምንድን ነው ስኬታማ የሆነው? ኦሮማራ ለምሳሌ ስኬታማ የሆነበት አንድ ኃይል ቀንሷል። ግን የነበረው የመበላላትና የመጠላለፍ ነው አካሄዳቸው። ለምሳሌ ኦፒዲዎች በጣም ስልጡን ፖለቲካ አካሄድ ይሄዳሉ። ምንድነው ያደረጉት? ቢያድመኑ ትድናላችሁ። ካሳዊ ቴንኪው አንድ እሺ ልጨርስ። ኦፒዲዎች የሄዱበትን አካሄድ ዋይዝ። ለምሳሌ ቢያድኖቹን ተጠቅመው የሆነ ኃይል ቀነሱ። ቢያድኖቹ ደግሞ እንደማይሆኑ አድርገው ከስራቸው እየከተከቱ የፖለቲካ ምንድን ነው የሚባለው ስረ መሰረት እንዳይኖሯቸው እያደረጉ ጀስት አሁን ያሉበትን ቦታ ደርሷል። ነገር ግን አሁንም የኦፒዲኦ ወይም ደግሞ የኦሮሞ ኃይል ነኝ የሚለውን ተኮፍሶ ምናምን በቃ የሚያነሳኝ ኃይል የለም ብለው ሊፎክር አይችልም። ይሆናል፣ የማይሆንበት ምክንያት የለም። ከዛ ውጭ ደግሞ ቅድም ስለ ብሔር ፖለቲክስ ይጠፋል ብላችሁ እንዳታስቡ፣ አይጠፋም። ኦን አድርጎታል። ሰው በቃ ኢንተርቴን ማድረግ ጀምረዋል፣ በብሔሩ፣ በቋንቋ፣ በማንነቱ። ይህን መቀማት ማለት ባይዘወይ ከዛ ህዝብ መጣላት ነው። ይውጣለት። እንደውም እኔ ኤክስፔክት ኤክስዶስ እየሰማህ ነው። ይሄ ለአንተ ይመስለኛል መልዕክቱ። ካሳይ ቀጥታ ንገረው። ኤክስዶስ ለአንተ ነው በለው፣ አትፈራራ። ኢትዮጵያ ተፈራርተህ ነው እዚህ። አልፈራም። ሰማ ኤክስዶስ ሰማ። ይሄን የብሔር ፖለቲክስ ገና 10-20 ዓመትም ሊቆይ ይችላል። ሲሪየስሊ ነው የምላችሁ። ግን እኔ ምን እላለሁ መሰለህ፣ አሁን ለምሳሌ የኢትዮጵያ ፖለቲካ ጉዳዩ ዝም ብለን ከጀርባ ሄደን ዳስ ብናደርገው ጥያቄው የፖለቲካ ተሳትፎነት ጥያቄ አይደለም። ኢትስ ኢኮኖሚ። የኢኮኖሚ ጥያቄ በብሔር ፖለቲካ ኦር ደግሞ በሃይማኖት ተንተርሶ ስለሚሄድ ነው እንጂ የብሔር ፖለቲካው እንትን አድርጎ አይሄድም። ይቆያል፣ ፎር ሹር ይቆያል። ያልኩበት ምክንያትም ሰው እንትን አድርጎታል። እንደውም እኔ ምን ኤክስፔክት አደርጋለሁ መሰላችሁ፣ አሁን ያለውን የፌዴራል ስትራክቸር ሳይሆን እንደውም ለምን ኮንፌዴሬሽን አናደርገውም? መለጠጥ ነው ያለበት። ይውጣለት፣ ህዝብ ይዝለል፣ እስኪ ይኩራ፣ እስኪ ይኩራራ፣ እስኪ ነናደን ከወጣለት በኋላ የኢኮኖሚ እንትኑ በተሻሻለ ጊዜ
የኢኮኖሚ ጥያቄው ከወጣለት አይመን የኢኮኖሚ እንትኑ ከተስተካከለ ብሔር፣ ሃይማኖት፣ አካባቢ የሚባሉ ነገሮችን ይወጣሉ። የኢኮኖሚ ጥያቄው እስካልተመለሰለት ኢኮኖሚው እስካልተረጋጋ ግን እዛ ተሸጉጦ ነገሮችን እንትን የማድረግ ይቀጥላል። እኔ ግን መመኘው ኤክሶዶስ እንደምትለው አሁን ለምሳሌ ይሄ ኢትዮጵያዊነት የማጠንጠን ኢትዮጵያዊነት የት ላይ ነው ያለው? የት ነው የሚቀመጠው? ላይክ አንተ አሁን ለምሳሌ የምትለው ኢትዮጵያዊነት የት ነው የምታገኘው? ኤክስዶስ አንዴ ካሳ ዚህ አቋርጥ። ኤክስዶስ በኢትዮጵያዊ መንፈስ የትም አደርሳትም። ግልጽ አሁን ፖለቲካው አለመፈራራት አንዳንድ ሰዎች የአባቴ ርስት ነው ምናምን የሚሉት ነገር አለ። ይሄ ቤተ መንግስት ያሁን የአባቴ እንትን የለም። አባቴ የቀበሌ ቤት አያወርስም አይደለም ሀገር ግልጹን አሁን ያለው አሁን የትግራይ ልጆች ቆይ ትግራይ አዴ ገብቷችኋል አይደለ ነገሩ። አሁን ይኸው ሰሜናውያን እንዲሁ እንደደደብን መቅረት የለብንም እንዲህ መንቃት አለብን። ለምንድን ነው የደደብ ነው? ትግራይ አዴ እኮ አሁን ጌታቸው ረዳ ሲያወራ ሰምታችሁታል። ቡላላ መጠየቅ ይችላል። እኔ ነበርኩ ቡላላ ደግሞ የጌታቸው ረዳ ውክልና ተቀበለ እንዴ? ጉድ እኮ ነው። እኔ ነበርኩ የድንጋይ ዘመን ላይ ነበርኩት አለ። ከዚህ በላይ ምን ይበል? ጭራሽ ዋት እንደ ድሮ ፍቅረኛ ማየት ተጨቀጨቀኛለች ማለት ለጨርስምና ከዛ እናንተ ትሄድበትላችሁ ማለት መቆራረጥ እንዳይፈጠር። ላይክ አሁን ኢትዮጵያዊነት የት ነው የምታገኘው ነው? ኢትዮጵያዊነት የምታገኘው ትግራይ ውስጥ ታገኘዋለህ፣ ኦሮሚያ ውስጥ ታገኘዋለህ። ግን አንተ በምትለው ቋንቋ አይደለም የሚገለጸው፣ የራሱ መገለጫዎች አሉት። ስለዚህ ዳትስ ዋይ እኔ አሁን አንተ ወደምትለው የምንደርሰው በኢኮኖሚ ተሻሽለን ያን አሁን ለምሳሌ እንደ በቃ እንደ ጌጥ የመሰለን ለጊዜው የሚያሰክረን ነገር ደግሞ ትንሽ እስከምንጠግበው ድረስ ነው። ከጠገብነው በኋላ ምንም የሚያጋጨን ነገር የለም። አሜሪካ ውስጥ እኮ ብዙ ሰዎች በቋንቋቸው፣ በብሔራቸው፣ በሃይማኖታቸው የተለያዩ ሆኖ ይኖራሉ። ለምን እንደሚኖሩ ታውቃለህ? ሞስትሊ የኢኮኖሚ ጥያቄ የላቸውም። ስራ አላቸው። ስራ ስለተፈጠረ ስራ ይሰራሉ፣ ይኖራሉ። አንተ በሃይማኖት፣ እኔ በሃይማኖት፣ እኔ በቋንቋ ተባብሎ ማለት ነው። ስለዚህ እኔ ኢትዮጵያ እንድትሆን ፈልጋት አሁን የብሔር ፖለቲካ በዛብን ሰፋ አይደለም የምትሉት? እንደውም ይለጠጥ፣ ኮንፌዴሬሽን ይሁን። ኮንፌዴሬሽን ሲሆን ዘን ይወጣለትና በኋላ ትሰበስበዋለህ። ራስህ ይሰበስባል። አንተ አይደለም የምትደክመው። ይሄን አሁን እንደ ይሄ አንዳንዴ የቡና ሱስ የሆነበትን ሰው እንዲወጣለት ነው በደንብ አድርገህ መዘርጋትና መልቀቅ ያለብህ ብዬ ነው የማምነው እንጂ አሁን ለምሳሌ ኖ የብሔር ፖለቲካ ያጠፋናል። ያልተፈጠሩ ብሔሮች እኮ ኢትዮጵያ ውስጥ አልመጡም፣ የነበሩ ናቸው። ገብተዋል አይደለ? አሁን አንዳንዴ በልኩ ነው የምትነግረው። አሁን ኤክስዶስን ነው መንገር ያለብን። ኢትዮጵያዊ መንፈስ ከውጡ አልወጣም። ያየው ነገር የለም። አይሩም ይሄ ትግራ እንበል ኢትዮጵያ አንድን የለም። ኢትዮጵያዊ ሁነን አንዱነን የኖርንበት ዘመን አንዱን ዝቅ አንዱን ማብጠልጠል አንዱን ተው። ኤክስዶስ ተራህ ነው ነግረዋል። ካሳይ ቀጥል። ኦኬ እኔ ከዚህ ጋር እኔ ቶታሊ ኦፖዚት የሆነ ቪው ነው ያለኝ። እኔ ኢትዮጵያን ማይበት መንገድ ናችሁ እኮ ስለ ኢትዮጵያ የምታወሩት አይደለም። ኢትዮጵያ ግል ንብረታችሁ ናት እና አንተና ቴዲ አፍሮ ብቻ ነው ስለ ኢትዮጵያ እንዲተንገብግባችሁ አደራ የማን የሰጣችሁ? እሺ ወይ ይቅርታ። እሺ እኔ በኢትዮጵያን ማየት ያለብን አሁን ዛሬ ባለው የግሎባል ፖለቲካል ዳይናሚክስ ውስጥ ሳይሆን ኢትዮጵያ ምንድናት፣ ኢትዮጵያ ዛሬ የደረሰችው እንዴት ነው፣ በኢትዮጵያ ደረጃ እድሜ ያላቸው ሀገሮች እንዴት ነው ዳይቨርሲቲን እና ዩኒቲን በአንድ ላይ ባላንስ አድርገው መሄድ የቻሉት የሚለው ነገር በጣም ኢምፖርታንት ነው። ስለዚህ እንደ ኢትዮጵያ ያሉ በጣም ዳይቨርስ የሆነ ኤትኒሲቲ እና ከዛ ደግሞ በጣም ሎንግ ስታንዲንግ የሆነ ሂስትሪ ያላቸው ሀገሮች ሲቪላይዜሽናል ስቴት ይባላሉ። በእኛ ካታጎሪ ውስጥ የሚገቡ እነ ቻይና፣ እነ ህንድ፣ እነ ራሻ ኢንክሉዲንግ አሁን ደግሞ ከረንትሊ የበፊት እንትኖቿን የኦቶማን ኢምፓየርን እንትን ክሌም እያደረገች ያለችው ቱርክ ናት። እነዚህ ሀገሮች የሚጠቅሷቸው ነገሮች ምንድን ናቸው? ከኛ ሀገርስ የሚያመሳስላቸው ምንድን ነው የሚባለው ነገር እድሜ ነው። የመጀመሪያው በጣም ኤክስትራኦርዲነሪ የሆነ ሎንጂቪቲ ያላቸው ከ3000 እና ከ4000 ዓመት በላይ ሲቪላይዜሽን ኤግዚስት ያደርጋል። ግማሾቹ እስከ 10 ዓመት ወደኋላ የሚሄዱ ናቸው። ስለዚህ ኢትዮጵያ ለእኔ እንደዛ ናት። ኢትዮጵያ ትላንት የተፈጠረች ኢህአዴግ ያመጣት ወር ደርግ የሰራት ሚኒሊክም የሰሯት ናት ብዬ አላምንም። ልክ እንደ ሲቪላይዜሽናል ስቴት የስቴት ሜሞሪው በጣም የረጅም ጊዜ እድሜ ያለው የራሱ አንድ ጊዜ ኢቮልቭ ሲያደርግ ሌላ ጊዜ ደግሞ ዲቮልቭ ሲያደርግ ኢትዮጵያዊነት ኦር ደግሞ ይሄ ሲቪላይዜሽናል ስቴት ቤዚክሊ 3 ኮምፖነንቶች ሊኖሯቸው ይገባል ተብሎ ይታሰባል። ዩኒቲ፣ ኦርደር እና ስቴቢሊቲ። ስለዚህ እነዚህ ነገሮች ሊመጡ የሚችሉባቸው ደግሞ ሁልጊዜ ሴንትራል ገቨርንመንቱ ስትሮንግ መሆን አለበት።
ለምሳሌ ራሽያን እንያት። ራሽያ ከኤዥያን ኮርነር እስከ ኢሮፒያን ኮርነር ስትሄድ በመልክ ደረጃ እንኳን ሰማይና ምድር የተራራቁ ሰዎች በአንዱ ኮርነር ላይ አይኑ ጠባብና አጫጭር የሆነ በሌላኛው ኮርነር ላይ ደግሞ ፒውር ዩሮፒያን አይደንቲቲ ያለውን ሰው ታገኛለህ። እንደዚህ አይነት ዳይቨርሲቲን እንዴት ነው ኮኤግዚስተንስ መፈጠር የቻለው የሚለው አንደርስታንድ ማድረግ በጣም ኢምፖርታንት ነው። ህንድ ላይ ስንሄድ ህንዶች ዛሬ ላይ ትላንት መጥቶ የህንድ ፕራይም ሚኒስተር ኢትዮጵያ ውስጥ ሲናገር አንተም ቅድም አንድ ጥያቄ ብቻ ዲዩ ቲንክ ለኢትዮጵያ ሮል ሞዴል ኦር ደግሞ ለኢትዮጵያ ኤግዛምፕለሪ ሊሆነን የሚችለን ዳይቨርሲፋይድ የሆነ ሀገር ዓለም ውስጥ አለ ብለህ ታምናለህ? አዎ ዌር ያልኩ ሲቪላይዜሽን ቀደም የጠሯቸው ሀገሮች በጠቅላላ ሲቪላይዜሽን ሊሆኑ የማይችሉባቸው ብዙ ነገሮች ስላሉ ነው። የኢትዮጵያ ለምሳሌ እኔ እያልኩ ያለሁ ኢትዮጵያን የሚመስል ሀገር በኢትዮጵያ ምክንያቱም አሁን ለምሳሌ ዓለም ላይ የእኔ ሮል ሞዴል ነው የምትለው ለአንተ ልክ በወርድህ አንተን የሚመስል ነው አይደለ? ስለዚህ ኢትዮጵያ የሚመስል ሀገር አለ ሌላ ዓለም ውስጥ ወይ? ምን ጃፓን ፈረንሳይን ስለምትመስል አይደለም። በዌስትፋሊያ ዴፊኒሽን ግን ጃፓኖችም ፈረንሳዮችም አንድ አይነት ናቸው። አንድ አይነት ቋንቋ የሚናገሩ ዳይቨርሲቲው ላይ ነው እያወራ ያለው። ዌል አንድ አይነት ዳይቨርሲቲ ሊኖር አይገባም ነው የምልህ። አሁን ምንድነው የምናስቀምጣቸው ፓራሜትሮች አሉ። ህንድ ላይም ስንሄድ፣ ራሻ ላይም ስንሄድ፣ ቻይና ላይም ስንሄድ ምንድነው ከኛ ጋር ኮመን የሆነ ካራክተሪስቲካቸው ምንድነው የሚለው ነው። እሱ ነው ዲፋይን ማድረግ ያለብን። የመጀመሪያው ሲቪላይዜሽናል ሂስትሪ እና ሲቪላይዜሽናል ኢንሄሪታንስ የሚሉት ነገር በጣም ኢምፖርታንት ነው። እሱ ጋርም እኛ ጋር የሚገኙት እሱ ካልከኝ እንደን ድዌ እኛ አሁን ለምሳሌ ኔሽን ቢልዲንጋችን ጨርሰናል ብለህ ታምናለህ? ኢትዮጵያ ነው እሱ እኮ ነው ፕሮብለም የሆነው። ምንድነው መሰለህ የኢትዮጵያን መጀመሪያ አንዳንድ ፐርስፔክቲቭ ነበረ። የኢትዮጵያን እንደምታውቀው ጠቅላላ የፖለቲካል ሂስትሪያችን ኤሊት ፐርስፔክቲቭ ነው እና ሶሻል ኢንጂነሪንግ ላይ መሰረት ያደረገ እንትን ነው። ዩኒታሪ ስቴት ለመፍጠር አንድ አይነት ሆሞጂኒቲ ያለውን ማህበረሰብ ለመፍጠር ተሞክሯል፣ ግን አይቻልም። መሞከርም መጀመሪያ ትክክል አይደለም። ኢትዮጵያ ውስጥ ዳይቨርሲቲ መኖር አለበት። ሲቪላይዜሽናል ስቴት ከኖርማል ስቴት ከዌስትፋሊያን ስቴት ሞዴል የሚለይበት ዋነኛው ምክንያት ዳይቨርሲቲ ኮኤግዚስተንስ ይፈቅዳል። ለምሳሌ የኢትዮጵያን ታሪክ ወደኋላ ተመልሰን እንዴ በሃይማኖቱ ስናየው ሶስቱም ህገ ልቦና፣ ህገ ኦሪትና ህገ ወንጌል የምንላቸው ኢትዮጵያ ውስጥ ኤግዚስት ያደርጋሉ። ህገ ልቦና እያለ ኦሪት ሲመጣ የኦሪት ስርዓት ኢትዮጵያ ውስጥ ኤግዚስት ያደርግ ነበር። የጁዳይዝም ፕራክቲስ ማለት ነው። ዓለም ላይ ያለ ክርስትና ፕራክቲስ የሚያደርጋቸውን ነገሮች ኢትዮጵያ ውስጥ ታገኘዋለህ። ስለዚህ ኮኤግዚስታንስ ኢትዮጵያ ውስጥ የሚቻል ነገር መሆኑን በሃይማኖቱ እንኳን ታየዋለህ። ኦርቶዶክስን ስታዩ ጁዶ ክርስቲያን ቫሉ ያለበት ነው። ታቦተ ጽዮን ታቦት የምትለው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታገኘዋለህ። ሌሎች ቦታ ላይ የለም። ይሄ ታቦት የኦሪት ስርዓት ነው፣ የኦሪት አስተሳሰብ ያለበት ነው። ያንን ኦሪታዊ አስተሳሰብ አምጥተው ክርስትና አጥምቀውት ክርስቲያናዊ እሴትን ፕሬዘንት ማድረግ የሚችል አይነት እንትን አድርገዋል። ክርስትና በነበረበት ዓለም ላይ ደግሞ እስልምና 7ኛው ክፍለ ዘመን ላይ ሲመጣ እስልምናንም ተቀብለዋል። ስለዚህ ካልቸራል ኮኤግዚስተንስ ኢትዮጵያ ውስጥ ይቻላል ማለት ነው። የኢትዮጵያን ጎልደን ኤጅ የምንለውን እኮ ኢራ ስናይ ዓለም ላይ ክርስቲያኑና ሙስሊም የመስቀል ጦርነት ሲደረግ ኢትዮጵያ ውስጥ ግን ሙስሊም፣ ጁዳይዝም፣ ክርስቲያኒቲ በአንድ ላይ ኮኤግዚስት ያደርግ ነበር። ያ ኮኤግዚስተንስ ለምንድን ነው ኢትዮጵያ ውስጥ ዳይቨርሲቲ ፕሮብለማችን አይደለም ማለት ነው? አይደለም። ዳይቨርሲቲ ፕሮብለም እንዲሆን የተደረገው በሞደርን ፖለቲካል ዲስኮርስ ነው። እንደዛ ከሆነ ዋይ ዩ ሄት ዳይቨርሲፋይድ የሆነ አድሚኒስትሬሽን እንዳይኖርን ታዲያ ለምን ትፈራለህ? ትክክል አይደለም። እሱ ይሄ እኮ ነው። አሁን ምንድነው መሰለህ የሲቪላይዜሽናል ስቴት የምናወራ ከሆነ ሞዴሎቻችንን መውሰድ ያለብን። እኔ አሁን አትሊስት ጠራ ብጠቅስልህ እነ ህንድን ጠቀስኩልህ። ህንድና ቻይኖችን ስታያቸው ለምሳሌ ሁለት የተለያየ ፐርስፔክቲቭ አላቸው። ህንዶች ማጆሪቴሪያን ፐርስፔክቲቭ ይከተላሉ። ምን ይላሉ? ህንድ ማጆሪቲ ወር ደግሞ የህንድ ሲቪላይዜሽን ዲዛይን የተደረገው በሂንዱ እንትን ነው ብለው ያምናሉ። ስለዚህ ስማቸውን ራሱ ኢንዲያ የሚለው ስም ብሪቲሾች የሰጡን የእኛ ስም አይደለም፣ የእኛ አይደንቲቲ አይደለም ብለው ያምናሉ። አሁን ባህራቲ ሚል ክሌም እያደረጉ ነው። ተመልሱና ባህራቲን ሰርች አድርጉት። ኢቨን በህንድ ሀገር ውስጥ ሀገራቸውን ስማቸውን እንኳን መቀየር ይፈልገዋል። ወደኋላ ነው ክሌም እያደረጉ ያሉት። የዓለም ፖለቲካ ባይቶ ወደኋላ ነው እየሄደ ያለው፣ ወደፊት አይደለም። ቻይኖችን ያቸው የቻይኖች ሲሲፒ ፓርቲ የቻይኒዝ ኮሚኒስት ፓርቲ ዛሬ ላይ ቆሞ ክሌም የሚያደርገው ቻይኖች ሲቪላይዜሽናል ስቴት ነን። ዛሬ ላይ ያሉበትን ስቴጅ ካየኸው ግን እነሱ የኮሚኒስት ፓርቲ ነው የቻይናው። ወደፊት የነበሩትን 13ቱንም ዳይናሲቲዎች ክሌም ያደርጋሉ። ማን ነው ኤርዶጋን ጋር ስትሄድ ኦቶማን ኢምፓየር ግሬት የነበረችውን ታላቋን ኦቶማን ኢምፓየር ዛሬ ላይ ቢውልድ እናደርጋለን ነው የሚለው።
ወደ ራሻ ስትሄድ ራሻም ሲቪላይዜሽናል ስቴት ነን ብለው ነው ክሌም የሚያደርጉት። የእኛ ደግሞ ኤክሰፕሽናል የሆነ ዲስቲንክቲቭ የሆነ ካልቸር አለን ከኦርቶዶክስ ጋር የተገናኘ ይላሉ። ስለዚህ ሲቪላይዜሽናል ሌሎቹ እንትን እንዳናረጋቸው እንትን እንዲሉ አሁን ለምሳሌ ሌላ ደግሞ በልምድህ አንተ ካያቸው ካነበብካቸው መቼ ነው ኢትዮጵያ ዩኒተሪ የሆነ አድሚን ኑሯት የሚያውቀው? አሁን ሁለቱ ምንድነው ዩኒተሪ አይደንት አሁን የፌዴሬሽን ምንድነው ሲቪላይዜሽናል ፌዴሬሽን የሚባል ሁለት ኤሌመንቶች አሉት። እሱ በጣም ኢምፖርታንቱ አስፔክት ይሄ ነው። ዩኒተሪ አይደንቲቲ በጣም ኢምፖርታንት ነው። አገሩን በአንድነት የምትይዝበት ህዝቡን በጠቅላላ በአንድ ኮመን ብሮድ አምብሬላ አይደንቲቲ የምታስቀምጥበት ያስፈልጋል። ዲፍረንት አይደንቲቲ ያለበትን እንዴት አንድ ዩኒተሪ አይደንቲቲ ታመጣለህ? ትጨፈልቃለህ። አይደንቲቲ እኮ ሶሻል ኮንስትራክት እኮ ነው። ይሄ አሁን ኦሮሞ፣ አማራ፣ ትግሬ የምትለው እኮ በተፈጥሮ እኮ ከሰማይ የወረደ መለኮታዊ ነገር እኮ አይደለም። ልክ አማራነት፣ ትግሬነትና ኦሮሞነት እንደተፈጠረ ኢትዮጵያዊነትም ሊሰራ የሚችል ጉዳይ ነው። በሁለት መልኩ ቢታይ ይሻላል። ኤክሶደስ ይሄ ደማዊ ማንነቱና ብሔራዊ ይሄ ምንድን ነው ማህበረሰባዊ ማንነት ብለን ሁለት ዘርፍ ሰተነው ብናየው ይሻላል። ማህበረሰባዊ በፕሪሞርዲያል አይደንቲቲ አላምንም እኔ እንጂ ኦልሬዲ የተፈጠረ ነው። ያ ኦልሬዲ አለ። ማን ነው ፕሪሞርዲያል አይደንቲቲ ክሌም የሚያደርገው? ኦሮሞ ለምሳሌ ፕሪሞርዲያል አይደንቲቲ ክሌም አያደርግም። ውልደቱን ሰው ያጠናል። አንተ አባቴ ከዚህ ነው የተወለደው ማለት እኮ በቃ ወደዛ እየሄድክ ነው ማለት ሲዝኖት ሌላ አይደለም። ሊኔት ቆጥረ ፕሪሞርዲያል ምንድን ነው ልልህ የፈለግኩ መሰለህ እኔ ማህበረሰባዊ ማንነትን ኮንስትራክት እኔ ጣልቃ ልግባ ካልደበራችሁ እዚህ ጋር እውቀት ነክ ወሬ ስለሆነ ኤክስዶስ ትግራይ አደይ ካሳይ እንደናንተ አይነት ፖለቲከኞች ኢትዮጵያ ውስጥ ቢበዛ ኢትዮጵያ ቁርጧን ታቅ ነበር። እናቴ በጣም ጎበዞች ናቸው እነዚህ ሰዎች ፖለቲካ ሲተነትኑ እውቀት አንጻር ከእውቀት አንጻር እና አንዳንዴ እውቀት አንጻር የሆነ በእውቀት የተገነባ ፖለቲካ ህዝቡና ማህበረሰቡ ይቀፈዋል። እውነት ታማለች። እውነት ልትሞት ነው። ይሄ ደደብና መሀይም ቁጭ ብሎ ሲያወራ የሚያዳምጥ ህዝብ በርክቷል። ምክንያቱም ኢትዮጵያ ውስጥ ከተማረው ይቅር ያልተማረው ቁጥሩ በርካታ ነው። የአራሽ ገበሬ የቅጠል በጣሽ ልጅ ሁላ ነው የተሰበሰበው ምንለው ለዚህ ነው። እንግዲህ ሁላችንም ብሔር ብሔረሰቦች እንግዲህ ምንድነው ማድረግ ያለብን? በተለይ ሰሜናውያን ቁርጣችሁን ማወቅ አለባችሁ። እናቴ ትሙት ይቅርታ እንዲሁ ለተናገርኩት ነገር ይቅርታ። ጅቦሽ እኔ ሀሳቤን ልጠቅልል አንድ ደቂቃ። ኦኬ ለማንኛውም ይሄ የሲቪላይዜሽናል ስቴት የምንላቸውን ሀገሮች ሞዴላቸውን ተመልከቱት። ምንድነው ኮመንሊ ሼር የምናደርጋቸው በታሪክ ፍሰት ውስጥ በጣም የተለያዩ አይነት የታሪክ ሁኔታዎች ሀገሪቱ ውስጥ ይፈጠራሉ። ልክ ኢትዮጵያ ውስጥ ክርስቲያኒቲ፣ ሙስሊም፣ ዋቄፈናና ሀገር በቀል የነበሩ እምነቶች በጠቅላላ ኮኤግዚስት ማድረግ እንደቻሉ በሌሎች ሀገሮችም እንደዚህ አይነት ፕራክቲሶች አሉ። አሁን አንደኛው ሌላኛውን ኦቨር ፓወር ያድርገውና ኢራዲኬት አድርገን አንድ አይነት አይደንቲቲ እንፍጠር ትክክል አይደለም። ሰዎች አሁን ኢትዮጵያ ውስጥ የሆነው ምንድን ነው መሰላችሁ? አይደንቲቲ መኖር አለበት። ካልቸር ኢዝ ቬሪ ኢምፖርታንት፣ ምንም ጥያቄ የለውም። ግን ፖለቲክስ ኦቨር ካልቸር መሆን የለበትም። ካልቸር ኦቨር ፖለቲክስ ነው ሊሆን የሚገባው። አሁን እየሆነ ያለው ፖለቲካው ዶሚኔት አደረገውና ካልቸሩን ራሱ ለፖለቲካል ከረንሲነት መጠቀም ጀመርን። ሌሎች ሀገሮች ላይ እንደዛ አይደለም የሚደረገው። ዳዘር ዌይ ራውንድ ነው የሚሰራው። ስለዚህ ካልቸር በጣም ኢምፖርታንት ነው። በምድር ላይ በጣም ልናከብረውና ልንወደው የሚገባ ፕሪዘርቭ መደረግ ያለበት ትልቁ ሀብታችን ካልቸራችን ነው። ሀመር ላይ ያለው፣ ያንጋቱም ላይ ያለው፣ ዳሰነች ላይ ያለው፣ አማራ ጋር፣ ትግሬ ጋር፣ ሁሉም ጋር ያለው ካልቸር ኮኤግዚስተንስ መፈጠር አለበት። ትልቅ ሀብት ነው። አማራን ሄደ ሀመርና ያንጋቱምን ለብሮሸርና ኢትዮጵያን ኤርላይንስ ላይ ፕሮሞት ለማድረግ አይደለም መጠቀም ያለብን። የእውነትም እነሱ የእኛ ፓርት ናቸው ብለን መቀበል መቻል አለብን። ኦሮሞም ካልቸሩ የኛ ካልቸር ነው። የትግራይም ካልቸር የኛ ካልቸር ነው። የአማራም ካልቸር የኛ ካልቸር ነው። በዚህ አስተሳሰብ ውስጥ ሆነን በብሮደር አምብሬላ ሰርተን ኢትዮጵያዊነት የሚባል ደግሞ ሌላ አስተሳሰብ እነዚህ ሰብሴክሽኖች ያሉበትን በጠቅላላ ማቀፍ የሚችል ሌላ ደግሞ ትልቅ አምብሬላ ያስፈልጋል። እሱን ማድረግ የምንችል ከሆነ በሰላም መኖር የምንችልባት ነገር ቢውልድ ማድረግ እንችላለን። ከአንተ ሀሳብ የምረዳው ኤክሶደስ ዋንስ ጅቦዬ፣ እኔ የምረዳው ኢትዮጵያዊነት ሼርድ ቫሊዩ ብዬ ነው የማምነው። ሼርድ ነው። ስለዚህ ዛት አምብሬላ ካስቀመጥክ እምቢት በውስጡ በተለያዩ መልክ ሊገለጹ የሚችሉ እንትኖች አሉ። ግን አሁን አንተ የምታስበው ይሄ ለምሳሌ ኢትዮጵያዊነት የምትለው አንድነት፣ አንድ ሀገራዊነት ስሜት እንዲመጣ መጀመሪያ ኔሽኑ ፕሮሰሱን መጨረስ አለበት። ኔሽን ቢልዲንግ አላለቀም ኢትዮጵያ ውስጥ። ኢቨን ስቴት ቢልዲንግ፣ እነዚህ ሜጀር ቲንግስ ሁለቱ
ስቴት ቢልዲንግ እና ኔሽን ቢልዲንጉ ፕሮሰስ ዳርጎ ካልጨረሰ የፈለገው ብትል ልታመጣው አትችልም። ዛትስ ዋይ እኔ ቅድም እንደውም ይውጣለት ኮንፌዴሬት እናርገው ይለጠጥ ስል የነበረውን የሲቪላይዜሽን ላይክ ምንድን ነው የኢኮኖሚ እድገቱ አሁን ኢትዮጵያ ውስጥ ያለውን ሁኔታ የኢኮኖሚ ሁኔታ በደንብ ጥያቄው ከተመለሰ ሰዎች ተኝተው ያድራሉ። በዛን ሰዓት ምንድነው መኖር ነው የሚናፍቁት። ለምሳሌ ይሄ በየሰፈሩ የምናየው ጦርነት፣ ኢትዮጵያ ውስጥ የምታየውን ጦርነት የመኖር ትርጉም ስላልገባው ነው። አብዛኛው ጥይት ይዞ የሚዋጋው የሚሞተው ለመሞትም የማይፈራው መኖር ስላልጀመረ ነው። ሶሪ ፍቅር የመኖር ትርጉም ቢያውቀው ሲሪየስሊ ነው የምላችሁ የኢኮኖሚ እንትናችን ተመልሶ ቢሆን ኢፍ ዩ ሪመምበር ራሽያና እንትን ጦርነት ራሽያ ዩክሬን ላይ ጦርነት ልታውጅ ስትል ራሽያውያን አንፈልግም ብለው ሰላማዊ ሰልፍ ወጥተው ነበረ። ለምን? መኖርን ስለጀመሩ መኖር ምን መሆኑን ስላወቁ ነው። እና ይህን አንተ የምትለው ኤክሶዶስ አሆፕ ጥሩ ነበር ቢሆን፣ ለመሆን ግን ብዙ ነገር ይጎለዋል። እሱን ለማድረግ ቅድም ያልናቸው ነገሮች ነበራዊ ሀቅ እኮ አልካድክም አንተ። ደስ ያለኝ ነገሩ በቃ ኢንተርቴን እናርገው። ይሄ ዳይቨርሲቲ በውስጣችን ያለው ካልቸራችን ምናምናችን ኦኬ፣ እሱ ነው እኮ መልካችንም። ስለዚህ ምንድነው የሚሆነው? ኢትዮጵያዊነት ሼርድ ቫሊዩ ነው የሚሆነው። አንተ ስትደመር እኔ ከትግራይ አንዱ ከንትን ሲመጣ አምብሬላው ነው ኢትዮጵያዊ የሚሆነው። እሱን ነው ሼር የምናደርገው። ነገር ግን ጥንካሬያችን እንትናችን ግን ካሳዊ ቻርጅ አጠር አድርጊያትና ቻርጅ ሊዘጋብኝ ስለሆነ ጨረስክ? የከረረ ፖለቲካ አምጥተን ግራ ጋባናል። ቻርጅም ሊዘጋ ነው። ምዕመናን ምን መሰላችሁ፣ ሌላ ቀን በሰፊው እንገናኛለን። በደንብ ታወራላችሁ። የሆነ ጊዜ አመቻችላችሁ። ቴንኪው፣ አመሰግናለሁ። ምንም አይደል። ኤክስዶስ በጣም ጎበዝ ልጅ ነው። ትግራይ አዴ ካሳይ እናቴ ፖለቲካው ገብቷቸዋል። ኢትዮጵያውያን አብዛኛው ፖለቲካ የምንተነትነው ዝም ብሎ የደደቡች ፖለቲካው እንዲህ አልገባንም። ወደ ራሳችን እንመለስ። በተለይ እንደነዚህ አይነት ሰዎች ማበረታታት፣ ሲናገሩ አይሳደቡም፣ በጣም ጨዋዎች ናቸው፣ ደግሞ ያነበቡ ናቸው፣ አንብበዋል። አዳሜ ብትጠየቂ ምንም አይነት መጽሐፍ ያነበብሽ ሰው አይደለሽም። እግዚአብሔርን ዝም ብሎ በባቦ ሰጥ ነው የምታወሪ፣ በስሜት ምናምን እንዲህ ፍላጎት አለ ደግሞ ህዝቡን ለማስደሰት እኔ እኮ እንትን ብሎ እኛ እኮ ምናምን። ይሄ ፖለቲካ ሊሆን አይችልም። ወደ ራሳችሁ ተሞለሱ፣ ወደ ራሳችሁ ተሞለሱ። እናቴ አሁን ያለው የፖለቲካ ቅዠት ሌላ ውስጥ ነው የሚያስገባኝ። እኔ ተረድቼዋለሁ። ቀደሙ ብሎ ነው የገባኝ፣ ተነግሮኝ ነው ግን በስልክ ነው ተደውሎ የተነገረኝ። ዝም ብላችሁ ወደዚህ ሞተን ወደዚህ ሂደን እንደዚህ አድርገን ሞተን እኛ ትግራዮች አንሸነፍም፣ ሀዞ በሎ አማራ ተራራው አይሰራም አይሰራም አይሰራም። ትንሽ የትግራዩ ተስፋ አለው። ጌታቸው ረዳም ነግሮኛል። የትግራይ ትንሽ ተስፋ አለው። እኛ ወደ አስመራ ብንሄድ ኑሮ አስመራ እንቆጣጠራታለን። ምን ማለት ፈልጎ ነው? ከ4 ኪሎ ያለን ነገር በቃ አብቅቶለታል እኮ ነው። በቃ አንሞለሳትም። ወደዛች እኮ ነው ሲነደስ አቋቁመናል። ሞጅሊሱ ነው የቀረን። ሞጅሊሱ የሚቋቋም ትግራይ አባይ ትግራይ እምበር ወደ 4 ኪሎ አናስብም። አማራውም ነቃ ብለን ይሄ አባቴ እርስት ነው ኢትዮጵያ ውርስ አደጋችኋት እንዲ የቀበሌ ቤት የሰጣችሁ መሰላችሁ እንዲ ኢትዮጵያ ኤክስዶስ ይንገራችሁ ብራ እንደ ጋንግስተር ወንድሜዋ እና ነገሩ እየሆነ አይደለም። መኖርም ካለብን አሁን እንደ ኢትዮጵያዊ እንኑር ቢባል እነሱ ናቸው የሚገዙን። ተዘጋጅተው መጥተዋል እኮ በቃ እንዬ መጨረሻ ሀሳብ አለሽ? ድምፅሽ ተወጣል ግን ድምፅሽ በጣም ነው የራቀ። በቃ በኋላ ሀሳብ ትሰጫለሽ። እሺ ፍቅር ወይ የጅቦ እኔ ጀምራችሁ እስከምትጨርሱ ድረስ ምንም አልገባኝም። ህወሓት ምንድን ነው? እኔ መናቀ አስወር የምሬን ነው። እግዚአብሔርን በቀደም
አሁን ቻርጅ እየዘጋብኝ ስለሆነ የመጨረሻ ቃላችሁን እንድትሰጡን ያስገባ የጠየቃችሁ። እኔ ደግሞ እኮ ሙዚቃ ፕሮግራማችን መስሎኝ የሙዚቃ ፕሮግራማችን በኋላ ላይ ትንሽ ሞሸት ሸት እሺ ይሄን ነገር ግን አስረዳኝ። አሁን ህወሓት ሰሜኑ ምናምን ያሉት ምንም አልገባኝም። አባቶቻችን ያሳሳቱት ስህተቶች አሉ። ኢትዮጵያ ውስጥ ተከባብረን አልኖርንም፣ ተናንቀን። ኦኬ ዝም ብለን እኮ ነው አስመሳዮች። ግን ሁሉም ኢትዮጵያዊ ነው አይደል? እንትና አስመሳይ ነው ሁሉም ኢትዮጵያ ያውቁ ሆን ብሎ። እናቴን ነው የምልሽ እኛ ኢትዮጵያን አስመሳዮች ነን። እና ምን ተፈጠረ መሰለሽ የኔ ቆንጆ ጋንግስተር ሐወይ የጆ ኮንቅልፍን እንዴ ነቃ ወንድሜዋ እንዴ ምን እናታይች ተነሳውኩ ምን አባትና ወልም ሆነ አስወጣለሁ እናታ እንዴት እናታ ትበላ እነቅልሃለሁ። ጋንግስተር ያስረዳት ፍቅርን ጅቦዬ ወይ እሺ ጋንግስተር ያስረዳ ፕሊስ በእናት ስለምን ቻርጅ ሊዘጋ ነው ወይ ሃሽታግ የገባች ህወሓት እንዳትናገረው እሺ በቃ እንደዛ እሺ ስለ ህወሓት አስረዳት እስቲ። አይ አሁን አላስረዳም። ምን ብለህ ታስረዳታለህ? ታዲያ እንዴት ነው የምንማረው? ቀስ ብለሽ ነው ፍቅርዬ። ጊዜ ካለሽ እኔ ተነትንልሻለሁ ፖለቲካውን ቦል ችግር እኔ አሁን ጅቦ ጋር ያዝኳቸው ህወሓት ሰሜናዊ እና ምዕራባዊ እነዚህን ይሻል። ሰሜናዊ ተስፋ እያስቆረጥኩት ነው። ምዕራብስ የምትለው እንዴት? ሰሜናዊ ተስፋ መቁረጥ አለበት። ቴንክ ዩ ማም። አንዴ መሻፈድ ኧረ ቻርጅ ሊዘጋብኝ ነው። ውጡልኝ በእናታችሁ። ፍቅርዬ በኋላ እናወራለን። በኋላ እመለሳለሁ። ቆይ አንዴ ቆይ እንዴ እናቴ 4% ነው የቀረች። ቻርጅ ሰክቼ ላውራችሁ ነው እንዴ ፍቅር ይሰጣጣል። እንትን እንልክልሃለን። ምንድን ነው የምትልኩልኝ? እንትን ቻርጀር ላይ እንደዚህ ተቀምጦ የሚወራበት። በእውነት በእናትህ እንጂ አስረዳ። ይሄን እኮ ግዴታችን የምንወጣው እኔ ማንን እጠይቃለሁ? ቢኮዝ ሁሌ ቤት ስመጣ ፖለቲካ መረዳት አልቻልኩኝም። ቢኮዝ they saying ህወሓት እኮ አስረዳቸው። ይሄ የዜግነት ግዴታችን የሁላችንም። ምን መሰለሽ ፍቅር ኢትዮጵያውያን ተከባብረን አልኖርንም፣ ተናንቀን ይኖርን። አንዱ አንዱን እየናቀ አንዱ አንዱን እንትን እያለ ነውና አንዱ ስልጣን እየተያዘ እንዲህ ነው የመጣ ነው። እና አሁን አብይ አህመድ የያዘው ስልጣን ወይ ደግሞ አሁን ኦሮሞዎች የያዙት ስልጣን ለሞቶና ለሁለት ሞቶ ብልጽግና ነው አይደል? ወይ ብልጽ መስሎሽ እኮ ነው አንቺ። ለ200 ዓመት አቅደው የያዙት ስልጣን ነውና ሰሜናውያን እንዳይ ደግሞ የተነሳ ፈንጃል እርስ በርስ እንዳይስማሙ ቋንቋቸው እንደበላልቆባቸው ፈንጁ እጅ ላይ ነው ያለው። እጅ ላይ ነው ያለው ፈንጁ። የማን እጅ ላይ? ልክ እንደዛ ነው የሚመስለው። የኔማ ቀልድብን። እሺ ፈንጁ ደህና ዋሉ። ቻርጅ ሊዘጋ ነው። እግዚአብሔር ይንጫው። ቻው